አይደለም አሁን የኛ ችግር እኛ እንደ ማህበረሰብ እኮ ነው የዘቀጥነው። እኛ እኮ ጤነኛ ህዝቦች እኮ አይደለም። አሁን ያ ዝም ብለን ጤነኛ መስለን ነው እንደኛውን የምናወራው። እኛ ህግ ቢኖር ከቤት መውጣት የሌለብን ሰዎች ነው እኮ። እስኪ በትንሿ ነገር ላይ ይወት በትንሿ ነገር ላይ ልጠይቃችሁ። ሶሻል ሚዲያ ላይ አንድ ምሳሌ ልጥቀስል። የኦሮሞን ህዝብ እንደ ህዝብ ሲሳደብ አይነን እንዳላይ ብዬ እዚህ ያባረርኩት ሰውዬ አለ፣ ቹቹ የሚባል ሰውዬ ማለት እሱ ምሳሌ ላድርግ። አሁን ለእኔ ጥሩ ማሳያ ነው እሱ እብድ ማለት ነው። አንተ እብድ ነህ ብዬ ያባረርኩት ልጁ ቤቱን ከፈተ፣ ሙልጭ አርጎ ይሰድበኛል። ከዛ አማራ ልጆች ይገባሉ፣ እርገጠው በለው ኦሮሞማ ነው ምን አላወቁም። እኔ ያውቀዋለሁ ልጁን እኮ ከ5 ዓመት ጀምሮ ሳወያዩ የነበረ ልጅ ነው። ያውም ደግሞ በመድረክ በጋራ በወሰድነው እርምጃ ነው በብሎክ ያባረርኩት ማለት ነው። ግን አጨበጨቡለት፣ ጊፍቱ ምናምን ያዘንቡለታል፣ እርገጠው ይሄ እንትን ምናምን እያለ ይሰድበኛል። አላወቁም እነሱ የኔ መሰደብ መስሏቸዋል። ሳምንት አልቆየውም ልጁ አማራ የሚባል የለም ብሎ ሶሻል ሚዲያ ላይ መርገጥ የጀመረው። እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ከሰው አንደበት እንዲህ ያለ ጸያፍ ንግግር ሲወጣ እኔ ሰምቼ አላውቅም። እንደሱ አይነት ብዙ አሉ የሚሳደቡ። በቀጣዩ ደግሞ ሌሎች ኦሮሞን በመሳደቡ ያባረርኩት ሰውዬ ተገልብጦ አማራን መሳደብ ሲጀምር አንዳንድ የኦሮሞ ልጆች ገብተው ደግሞ ታፕታፕ ያደርጉለታል፣ ስቴጅ ላይ ይቀመጣሉ፣ አበጀህ ይሉታል። ትግራይ ልጆች ይገባሉ፣ ይሸልሙታል ምናምን። ልጁም እግዚአብሔር ይስጠው። እብደቱ ደግሞ ብዙ የሚቆይ አይደለም። ወዲያው ደግሞ የሳምንት ነው የሱ ደግሞ እብደት። በሳምንቱ ደግሞ ይመጣል፣ ሙልጭ አድርጎ ትግራዋይን ይሳደባል። ደግሞ እኮ ለነገ አይልም ከአንደበቱ የሚወጣው ቃል። በዚህ በቀላሉ እንኳን መርህ የሌለን ሰዎች፣ አንድ ሰው በዙር እየዞረ ሲገርበን እንኳን ኖ ብለን በመርህ ማንጓዝ ሰዎች አማራ ሲሰደብ ትግራዋዩ እየጨበጨበ፣ ኦሮሞ እያጨበጨበ፣ ኦሮሞ ሲሰደብ አማራው እያጨበጨበ፣ እንደገና ትግራዋዩ ሲሰደብ ሌላው እያጨበጨበ። እስኪ ራሳችንን እንየው፣ አብረን የምንቀመጣቸውን ሰዎች። እንዲህ ያለ ማህበረሰብ ውስጥ ያለን ሰዎች እንዴት ነው ጤነኛ ተንታኝ ልናገኝ የምንችለው? እኛ ራሳችን እንወስዳለን፣ አቋም እንወስዳለን። ሃይማኖት ሲሰደብ አንድ ሁለት ሰው እኮ አይደለም እኮ እናንተ የኦሮሞ ህዝብ እኮ የአማራ የትግራይ ህዝብ ስለ ሚሊዮን ሰዎች እኮ ነው የምናወራው። እንዲህ ካሉ እብዶች ጋር ታፕታፕ እያደረግን አንዱ በመሰደቡ ደስ እያለን የምንውል ሰዎች እንደ ሮቴሽን ሲስተም የተጠቀሙ ሲገርቡን ተው ሳንል አቋም ሳንይዝ እንዴት ነው ፍሮንት ላይ ካሉ ፖለቲከኞች አቋም የምንይዘው? መለያ ቀይሮ ብቻ መጣት እኮ ነው። እኛ ራስ ጤነኛ ነን። አንተ እኮ ጨረስከው። እዚህ ማህበራዊ ሚዲያ ላይ ያበዱትን ማህበራዊ ሚዲያው አሁን እኮ መሰለህ ያንተ ስራ፣ የኔ ስራ፣ የሌሎች ሰዎች ስራ ይሄን ፊልተር አውት ማድረግ ነው። ማህበረሰቡን ደግሞ ይሄ ባይዝድ የሆነውን በቃ ዛሬ ለሚደግፈው ጭብጨባ እያጨበጨበ ነገ ደግሞ ለሚሰድበው ሰው ድጋፍ ከሚሰጥ ከሚያጎበድድ ትክክለኛ ስተትም ቢሆን አቋም ያለው ሰው ገብቷል አባባል። ስተትስ ለምን አይሆንም? እኔ አቋም ያለው ጠላቴ ይሻለኛል ወላዋይ ወዳጄ ይልቅ ዛሬ የተገለባበጠ ከሚጎዳኝ ሰው አቋም ያለው ጠላቴ ይሻላል አይደል? ቴዲ አቋሙን ታውቀዋለህ። በቃ ሂዝ ስታንድ እና በቃ ትታገለዋለህ። ስለዚህ ማህበረሰቡን ማንቃት አለብን እና እዚህ ያሉትን ያው አንተ ታውቀዋለህ 60 ሺህ 70 ሺህ ሰው እኮ ቁጭ ብሎ የሚያያቸው ሰዎች እናት እንዲቱን አንተ እንደዚህ አንተ ስሙን ለመጥራት በሚቀፍ ሁኔታ ማህበረሰብ የሚጠሩ ሰዎች ናቸው አይደል? አንተም ታውቃለህ። እነዚህ ሰዎች የሀገር ጉዳይ አወያይ ናቸው፣ መፍትሄ ፈላጊ ናቸው፣ ብዙ ነገር አድራጊዎች ናቸው እና ማህበረሰባችን ገና ነው። ይሄንን መስራት አለብን ብዬ ነው ማስበው። ግን ባክ ቱ ዘ ፖይንት እኔ ለምን መሰለ ሁላችንም አካውንታቢሊቲ መውሰድ አለብን፣ ከስህተቶቻችን መማር አለብን እና የተወሰነ ለውጥ እያየሁበት ነው ሆነስትሊ ከጥሩ ነገሩ። አሁን ለምሳሌ ልዕልና የተቃወመችውን ነገር ሪኮንሲሊዬሽን ማለቱን እኛ አሸንፈን ነው የምትለው እሱ።
እነሱ እኮ 27 ዓመት እኮ ኢትዮጵያን እኮ ረግጠን ደማችን 70 ሺህ ሰው ሞቷል እኮ እኛ ለምንድነው የምንሰጠው እኮ ስልጣን እኮ ሲሉ ነበር እኮ። አንቺ አሸንፈሽ ማን ይመረጠሽ? ኢትዮጵያ ምንድነው ምርጫ የተደረገው? አንቺ ማነሽ? ብልጽግና ማን ነው? አናውቅም እንደ ብልጽግና እንዴት ምርጫ እንደሚያደርግ ኢትዮጵያ ውስጥ ምን አይነት ስርዓት እንደፈጸመ ብልጽግና አናውቅም እንዴ? ከወያኔ ታየ ደንዳን ከቤቱ አውጥቶ ሜዳ ላይ ጣል አይደል እንዴ? ጋዜጠኛ ቴዲ ይሄ ምን አለ የሚባለው የሚፎግረው ልጅ ታስሯል አይደል? በብልጽግና አልታሰረም። ውሸቴን ነው ሲሰማት አልታሰርኩም የሚል ቪዲዮ አይቻለሁ። እሱ ኧረ አይመስለኝም አለ ያስረውታል ነው የሚመስለኝ። እሺ እንደገና እሱን ተወና ይሄ ማን ነው የሚባለው አቤል አቡና እስካሁን መች ተፈታ? ምንድነው አቤል አቡና ጥፋቱ? እሱ በነቢያቶች መካከል ያለ አንዳንድ ነቢያቶች የግል እስር ቤት አላቸው እኮ። ነቢያቶች የሚሆኑ መንግስት የሚሆኑ የግል እስር ቤት ያለበት ሀገር ላይ መንግስት ምሳሌ አለ። አሁን ያልከው ገብቶኛል። ብዙ ጋዜጠኞች መንግስት አለ ይባላል። እዚህ ሀገር ላይ ነው እኮ ተመርጫለሁ፣ መንግስት አለ፣ ስርዓት አለ አይባልም። ብልጽግና የተናገሩትን በሙሉ እንደ በላይ በቀለው እያኮ በግድ ደጋፊ ያደረገ መንግስት እኮ ነው ያለን። 10 የገርፎት ይቅርታ አድርግልኝና በላይ ከበላይ በቀለ በላይ ያሰቃየዋል እንዴ ብልጽግና? ተገርፎ ሳይሆን ስድብ ሰልችቶኝ ነው አቋም የቀየርኩት እና ብልጽግና በዚህ የሚታወቅ ስርዓት የጦርነቱ ያመጣው ውድመት የኑሮ ውድነቱ ምናምን እንተወለትና ገብቷል። እና ይሄንን ስርዓት እኔ የአሸናፊዎች ምንድነው ፍትህ ወይንም የአሸናፊዎች የበላይነት ያለበት ስርዓት ኢትዮጵያን ወደ እርስ በርስ ጦርነት የወሰደን ቲፒኤልኤፍ 27 ዓመት ይዞት ሄደ። እኛ አሸንፈናል፣ እኛ ታግለናል ብሎ መጣ። አብይ አህመድ ወዴት ነው መወስዳችሁ? በእኛ ተርም በእኛ ኮንዲሽን ነው አለ። አሁንም የሚመጡት ሰዎች እኔ ካሉላ መወስድለት ነገር አንለስ ፍትሃዊ የሆነ ፖለቲካል ትራንዚሽን ወይንም ትራንዛክሽን ወይንም ምንድነው ሪኮንሲሊየሽን ካላደረጉ በስተቀር ምንም አይነት ይሄ ነፃ የሆነ ምንድነው የሚባለው ቴዲ ትራንዚሽናል ገቨርንመንት ነው አይደል? ቁጭ ብለው ሁሉም የሚሳተፍበት ትራንዚሽናል ገቨርንመንት እስካልተደረገ ድረስ አሁንም ቢሆን ጥምዶ የሚባለው ቢመጣ እውነት ለመናገር በጥይት የመጣ አልወርድም ነው የሚለው ታውቃለህ። በጥይትም አሁን እኮ ችግሩ የኢትዮጵያ ሕዝብ አንተ አሳማኝ ነገር አቅርብለት። ይሄ ሕዝብ አንዴ ካመነ ድራማ ብሰራ መለስ ዜናዊ እንዳለው ቲያትር ብሰራ አይመለስም። ብዙዎቹን እስኪ ያናግራቸው መሬት ላይ ያሉትን ወዴት ነው የምትወስደን ይልሃል። ኦኬ ከገዢው ፓርቲ በተቃራኒው ያላችሁ ፖለቲካ ፓርቲዎች ወይም ተቃዋሚዎች ህዝብን ከኤ አንስታችሁ ወደ ዜድ እንዴት ነው የምትወስዱት? አብዛኛው 1 ለ5 ተጣምሮ ማረስ የሚገባው ፖለቲካ ውስጥ ገብቷል። መስኖ እየጠለፈ መዝራት የሚገባው ገብቷል። ፖለቲካ ስታወራ ይሰድብሃል። አንዳንዱ ለስልታዊ ድጋፍ ማላችን ገብቷል። መስማት የሚፈልገውን ነገር ብቻ ከተናገርክ ብቻ ነው አበጀህ የሚል። ከዛ ውጭ ከሆነ እኛ አንተን መስሎ ይሰድብሃል። ኦኬ የተቀረጸ አጀንዳ ይሄኛው ስብስብ ዛሬ ኦኬ የሽግግር መንግስት ይምጣ ኦኬ ብለህ ባለፈው አንዴ እዚህ ሳወያያቸው የነበሩ አይታችኋል አይደል? መድረኩ ላይቭ ላይ ሳስተላለፍ የነበረው እነ አቦይ ስብሃት ነበሩ፣ እነ ማናቸው እነ ልደቱ ያልነበረ ፖለቲከኛ ነበር፣ እነ ጀዋር ምናምን። አንተ እስኪ ራስን ጠይቅ ለህሊና ብለህ እርፍ የምትልበት ስብስብ ይሄኛው ስብስብ ህዝባችን ከገባበት ችግር ሊያወጣ ይችላል የምትለው መታገያ አጀንዳ የቀረጸ በቀረጸው አጀንዳ ዙሪያ የተግባባ ህዝብ ያመነለት አለ ወይስ የምትሰማው ነገር ምንድን ነው? ብቻ እንግባና ሌላው በአቦ ሰጠኝ ይሞከራል የሚል ነው የምትሰማው። አብዛኛው እኮ በሚያደርገው ትግል ዙሪያ ላይ እኮ በተናጠል እኮ ብትደግፈው እኮ ብዙዎቻችን ተምታቶብን እያለፍን ስለምንሰማ ነው እንጂ እኮ እርስ በርሱ እኮ አይስማማም እኮ። እኔ ቤት ስከፍት የተለያዩ ሰዎችን ስለማስተናገድ እርስ በርስ ለመጠዛጠር ስለሚመቻቸው ይገባሉ። ኢዚ በነገራችን ላይ የኔን ቤት የሚፈልጉት ለምንድን ነው? ሲመጡ ከብልጽግና ጋር ከፋኖ ጋር ከኦነግ ጋር ነው የሚከራከሩት። ወይ እንደ አማራ ፋኖ ሆኖ ይመጣል፣ ወይ እንደ ቲፒኤልኤፍ ሆኖ ይመጣል፣ ወይ እንደ እንትን ሆኖ ይመጣል። ከኔ ቤት ከወጣ በኋላ እስኪ አንድ ላይ ለቀቃቸው። ክርስቶስ እስኪመጣ ድረስ በተለቃቸው ይጫረሳሉ፣ አይስማሙም። ይሄ በሆነበት ሁኔታ ላይ
የሽግግር መንግስት ወይም ደግሞ በቃ እንሰብሰብና ይሄ ስብስብ ስልጣን ተቀብሎ ያስተዳድር የምትለው አካል አለ? እስኪ ንገረኝ ቴዲ። ኢትዮጵያ ውስጥ ዋናው እኮ መደላደሉን መፍጠር ነው። አሁን ለምሳሌ እኔ የምለው ብልጽግና አሁን ኢትዮጵያ ነው 1,600,000 ሰው ያለቀበት ጦርነት ነው አይደል? ከዛ ማግስት ፌክ የሆነ ምንድነው የህዝብ ምክክር አሁን ደግሞ ስብሰባ የሚያደርገው ይሄ ምንድነው ምክክር ነው ወይ ምክክር ኮሚሽን? አንተ ያለበት ስብስብ አለ ንገረኝ። ቆይ ልነግርህ እኮ ቴዲ፣ ኢትዮጵያ ውስጥ ፖለቲካ እኔ ኢትዮጵያ ውስጥ ፖለቲካል ሶሉሽን የሚያመጡ ሰዎች አሉ፣ በግለሰብ ደረጃ ብዙ ሰዎች አሉ። እኔ ለምሳሌ ልደቱ አያሌው ቁጭ ማለት የሚችል ሰው ነው፣ ጥራልኝ ብትለኝ እነ ዶክተር አክሎግ ቢራራ መጥራት እችላለሁ፣ እነ እስክንድር ነጋን መጥራት እችላለሁ፣ ከትግራይም ደግሞ እነ አምዶምን መጥራት እችላለሁ። ከኦሮሞ ደግሞ የምትላቸው ሰዎች ተሰብስበው ሲመካከሩ አይታወቃለህ? አልተመቻም፣ ቦታው የለማ ቴዲ። አሁን እኮ መንግስት እኮ ይኸውልህ ሀገር ውስጥ ምንም አይነት ስብሰባ ማድረግ በማይቻልበት ሁኔታ፣ ፖለቲካ ፓርቲ ቁጭ ብሎ መወያየት በማይችልበት ሁኔታ፣ አንድ ፖለቲከኛ ውጭ ወጥቶ ሀገር ውስጥ መግባት በማይችልበት ሁኔታ አዲስ ወደ ሀቂቃው እኮ እንድንመጣ ነው። አሁን የፈለካቸውን ፖለቲከኞች ስማቸውን ጥራ። ባለፈውን ተሰብስበው ነበር አይደል? ጀዋር መሐመድ፣ ልደቱ አያሌው፣ ኢብን አቦይ ስብሃት፣ ሌሎችም ተሰብስበው ነበር። ከአንደኛው ተናጋሪ ወደ አንደኛው ስትሄድ የአንደኛው ተናጋሪን የሚያፈርስ ንግግር ትሰማለህ። እንደውም ቆይ መሀል ላይ ልደቱ እየገባ ፕሊስ መድረኩን የሚመጥን ነገር እናወራ ፕሊስ፣ አሁን ይሄ እንትን አይደለም ፕሊስ በሂደር እናሳልፈው እያለ ለማስተካከል ይጥራል። አንዳቸው ላይ የአንዳቸው ንግግር ከአንዳቸው ጋር የሚጋጭ ነው። አንዳቸው ከአንዳቸው ጋር ይስማሙ። ይሄ ባልሆነበት ሁኔታ ላይ ፍንትው ያለ የመታገያ አጀንዳ ይዞ የተሰበሰበ ስብስብ አለ ምትለዋል። እንደሱ ይኸውልህ በየግላቸው ሀሳብ ያላቸው ቡድኖች ሊኖሩ ይችላሉ። ለምሳሌ እኔም ነገር ከፋኖ አካል የተወሰነ ክፍሉ በትግራይ ውስጥም አሁን ለምሳሌ አንዳንድ ሰዎች የሄድንበት መንገድ ትክክል አይደለም፣ ትግራይን ቅርቃር ውስጥ ያለ ህገ መንግስትን የወጣው የሚሉ ሰዎች አሉ። በኦሮሞም እንደዛ ሊኖሩ ይችላሉ። ግን አሁን በስብስብ ደረጃ አንተ እንደምትለው የተሰባሰቡት አይስማሙም። ልክ ነህ ቴዲ፣ ይህን መካድ አይቻልም። አሁን ያለው እነ ልደቱ የሰበሰቡትም አሁን ጥምዶም ራሱ አዲስ ነገር ለእኔ ይዞ እስካልመጣ ድረስ የምደግፈው አይደለም። አዲስ ፍኖተ ካርታ ማሳየት አለበት። ምንድን ነው ጥምዶ? ምን አይነት ርዕዮተ ዓለም ነው የሚከተለው? ምን አይነት ለውጥ ነው የሚያመጣው? እድሉ ቢቀናው ገብቷል አባባሌ? ምን እንደ ሀገሪቷ ወዴት ነው የምትሄደው? ገብቷል? ምን አይነት ስርዓት ነው የሚተክለው? ይሄንን ማወቅ አለብን። ዝም ብለን በጨፍን ደግፈን አብይን ብቻ ለመጣል ሄደን አብይን ጥለን ከዛስ ልናለቅስ ነው? እንደዛ አይደለም መሆን ያለበት። ካንተ ጋር እስማማለሁ ቴዲ። አዎ ችግር አለ። ግን ችግራችን ደግሞ ለ27 ዓመት ለ50 ዓመት የቀጠለ ነው ቴዲ። እንዳንግባባ ተደርገናል። የፖለቲካ ልዩነት አለን። ፖለራይዝ ሆኗል ፖለቲካችን። በጣም ተጣልተናል። በጣም ተራርቀናል አይደል? ይሄን ለማቀራረብ እኮ መድረኩ መመቻቸት ነበር። አብይ አሁን ያለው ስርዓት ማመቻቸት ነበር። እሱ ደግሞ አባሰው። ምንም አይነት የፖለቲካ ስርዓት ቁጭ ብሎ እንዳያወሩ አደረገ። እስር ቤት ነው የሚከታቸው፣ ከሀገር ነው የሚያባረራቸው። ብቻውን ተወዳድሮ ነው ስልጣን እየያዘ ያለው። ከዛ በኋላ የኦኬ በዚህ ላጠቃል የምክክር ኮሚሽን እንኳን ብሎ የ4,000 ካድሬ ሰብስቦ አበል እየከፈለ ከዚህ ሄዱ ሁሉ ካድሬዎችን ሰብስቦ ምግብ እያበላ አዲስ አበባ የኦሮሚያ ቱን ብሎ ለማስፈረም የሚጣጣር በጣም አሳፋሪ ስርዓት ነው ያለው ቴዲ። ስርዓቱ ነው ችግራችን። ግን አንተ የምትለው ደግሞ በተቋሚዎቹን በኩል እንዳለ አምናለሁ። ያ ግን የቆየ ነገር ነው። ከዚህ ውስጥ ነው አሁን ካለው ችግር ውስጥ ሶሉሽን ለመፈለግ ብንሄድ ነው ምለው ነው ያለው። ገብቷል? ሶሉሽኑ ግን መውጫው ግን ምንድነው? ኢትዮጵያን ማሻገር ካለብን የሽግግር መንግስት አዲስ ህዝባዊ መንግስት መቋቋም አለበት። እኔ እሱን ነው የምለው። እሺ ቴንክ ዩ አዲስ ታይምስ። እሺ ቅድስታችን፣ እሺ ኢትዮጵያ ፖለቲካ ውስጥ የቆዩ ሰዎች እየመጡ ሀሳባቸውን መግለጻቸውና የውይይት ባህሉን መልመዳቸው የህዝቡንም ህዝቡ ውስጥ ምን አይነት ሜሞሪ እንዳለ ማየታቸው ጥሩ ነው። ማለት ህዝብ እንዴት እንደሚያያቸው እኔ በጣም ግራ የሚገባኝ ግን በጣም የኢትዮጵያ ህዝብ ማየት ያለበት በተለይ ፖለቲካው አካባቢ ያሉ ሰዎች ያለ ሀፍረት እንደፈለጋቸው ሀሳባቸውን እየቀየሩ የራሳቸውን ገበያ እንደሚያሳድዱ በደንብ ማሳያ ነው። ቀደም ሲል ተዘጋጅቶ በነበረው ጀዋር ቤት የነበረው ውይይት ላይ በግልጽ ያሳይ እንደነበረው ከዚህ በፊት ኢትዮጵያ ውስጥ የተፈጠሩትን ሜሶች በሙሉ እና የህዝብ እርስ በርስ መጠላላት ላይ ከፍተኛ ድርሻ የነበራቸው ሰዎች
በድፍረት የኢትዮጵያን ህዝብ ይቅርታ እንኳን ሳይጠይቁ እንደገና ለኢትዮጵያ ውስጥ ላለው ፖለቲካ ደግሞ እኛው ነን መፍትሄ የሚል አይናቸውን በጨው አጥበው የመምጣት አይነት ነገር በግልጽ የታየበት ነገሮችን እያየን ያለ ነውና የኢትዮጵያ ህዝብ እያንዳንዱ ፖለቲከኛ የሚያደርገውን ነገር በደንብ በአትኩሮት መከታተል እንዳለበት ጥሩ ትምህርት የሚሰጠን ነው ብዬ ነው የማስበው። ምክንያቱም እነዚህ ሰዎች መጥተው ማንንም ሊወቅሱ አይችሉም። እነሱም የዘሩት መርዝ አለ። ኢትዮጵያ ውስጥ ለተፈጠሩ እያንዳንዷ ሞት፣ መፈናቀልና የእርስ በርስ መጠላላት እነሱም የወረወሩት ጠጠር አለ። አሁን እነዚህ ሰዎች መጥተው አዲስ ነገር ሲነግሩኝ እኔ ላምናቸው የምችለው አዎ ድሮ እንደዚህ ብዬ ነበረ፣ ያን አስተሳሰቤን አሁን ቀይሬያለሁ፣ ከዚህ በፊት ላረኩት ነገር በይፋ ይቅርታ ጠይቃለሁ ብለው የመጡ ሰዎች ቢሆኑ የእውነትም ተቀይረዋል። የእውነትም ይሄ ነገር አሳስቧቸዋል፣ ሀገራቸውን ወደዋል፣ ህዝባቸው እንዲድንላቸው ይፈልጋሉ ብዬ ላምናቸው እፈልግ ነበረ። ግን ገና ትቢታቸው አለቀቃችሁ። ገና እነሱ ይቅርታ መጠየቅ መሸነፍ እንደሆነ እያሰቡ ግን አሁንም ወደ መድረክ እየመጡ ያሉ ሰዎች ናቸው። ለይቅርታ ልቡ ያልተሰበረ ሰው ለኢትዮጵያ ፖለቲካ ምንም ነገር ያመጣል ብዬ በፍጹም አላስብም። እንደለመዱት የፖለቲካ ቁማር አላቸው፣ የተጣሉት ወገን አላቸው፣ እንዲወድቅላቸው ለመተባበር የፈለጉት ወገን አላቸው። የፖለቲካ ቁማራቸውን እንደገና ይዘው መጥተዋል። ትላንት ሲተቹት ከነበረው አካል ጋራ ዛሬ ወዳጅ ሆነው መጥተዋል። ዛሬ የተቹትን ነገ ደግሞ ወዳጅ እንደማይሆኑ እርግጠኛ መሆን አልችልም። ያሳዩን ሪከርዳቸው የሚያሳየን ይሄንን ነው። ስለዚህ እያንዳንዱ ህዝብ በጣም በትኩረት ማየት አለበት። ይዘው የሚመጡትን ነገር ምን ፈልጎ ነው የመጣው? መብቱ ነው። የኢትዮጵያ ፖለቲካ ውስጥ ሐሳብ መስጠት ይችላል። ግን እሱን ላመን የሚያስችለኝ ፖለቲካ ግን አላየሁም እስከ ዛሬ ድረስ። ቀላል አይደለም። በጦርነቱ ሰዓት መሬት ላይ ከተተኳኮሰው እኩል ጥይቷ እንድትተኮስ የሱ ማስተዋጽኦ ነበረበት። ዛሬ ወጥቶ የሚተቻቸው የህወሓት አመራሮችን ቅዱስ ናቸው ብሎ ሲያወድሳቸው ነበረ። የነሱ ማፈቀላጤ ነበረ፣ ተወካያቸውም ነበር። ዛሬ ያለን ያሉት ነገሮች በሙሉ ትላንት ሐቅ ነው ብሎ በዓለም አደባባይ ሲከራከር ነበረ። ያን የሰራሁት ስህተት ነው አላለም። እነሱን መጥቶ ግን ለመውቀስ ነው ብቻ ነው የመጣው። ለዛ ነው የማይታመነው። አሁን እሱ የሚነግረንን ነገር በሙሉ በየግሉ ብዙ ሰው ተችቷቸዋል። ሌቦች ናቸው፣ ዘራፊ ናቸው፣ ለትግራይ ህዝብ አይጠቅሙም ብዙ ሰው ብሏል። ሰው ግን ይሄን ሲል እሱ በሰዓቱ ንጹዎች ናቸው፣ የሚያደርጉት ነገር ትክክል ነው፣ የትግራይን ወጣቶች ሂዱ ተኩሱ፣ ጎረቤት ካለው አማራ ጋር አትጋባ፣ አትግዛ፣ ተፋታ። ቀላል አይደለም። በዚህ ምክንያት እነዚህ ናሬቲቮች ያመጡት ማህበራዊ ቀውስ አለ። ሌላውን ቶ በአንተ ምክንያት ትዳር ተፈቷል፣ ለዛውም በሞት ስትለው አንድ ሰው ለዚህ ልቡ ሸብረክ ማለት ካልቻለ ይሄ ሰውዬ ቁማረኛ ነው ማለት ነው። ቁማሩን ነው ይዞ የመጣው። ባታደርግ እንኳን ሰዎች እንዲተሰምቷቸው ከሆነ ይቅርታ ጠይቃለሁ ማንን ገደለ? ይሄ በነገራችን ላይ ይሄ የኢትዮጵያን ህዝብ ንቀት ነው። ኢትዮጵያ ህዝብ የፈለኩትን ነገር አምጥቼ እጭንበታለሁ ነው እኮ። ትላንት ሌላ ነገር እናገራለሁ፣ ዛሬ ሌላ ነገር እናገራለሁ። በግሪሳ የሚደግፈኛለ፣ በግሪሳ የሚቃወመኛለ። ግን የፈለኩትን ነገር አደርጋለሁ የሚል አይን ያወጣ ፖለቲካ እየመጣ ያለበት ሁኔታ አለ። እኔ ኢትዮጵያን በየትኛውም በኩል ተደርጎ በየትኛውም በኩል የሚመጡ አሊያንሶች የኢትዮጵያን ጥቅምና የህዝቤን ሰላም የሚያውኩ ነገሮችን በፍጹም አልደግፍም። ኢትዮጵያ ጦርነት መሸከም አትችልም። የፖለቲከኞቹን ሁኔታ በደንብ አይተናል። ከአብይና ከጌታቸው ረዳ በላይ በዛ ፖለቲካ እርስ በርሱ የተዘላለፈ
የተነጋገረ እንደዛ ወርዶ ወጥቶ ያየነው አልነበረም። ዛሬ አንድ ወንበር ላይ ነው የተቀመጡት። ለዛ መስዋዕት የሆነ የትግራይ ልጅስ ሞቱ እንኳን አልተነገረለትም። ለዛ መስዋዕት የሆነ የአማራ ልጅስ፣ የደቡቡስ፣ የኦሮሞ ልጅስ፣ መከላከያው፣ ልዩ ኃይሉ፣ በዛ ምክንያት የተደፈሩ ሴቶችስ፣ የተፈናቀሉ ሰዎችስ ማንም ዞር ብሎ አላያቸውም። ፖለቲከኛው በፈለገ ሰዓት ይጣላል፣ በፈለገ ሰዓት ይታረቃል። የኢትዮጵያ ሕዝብ ነቅቶ ተነስ ውጣና ዝመት የሚልህንም መንግስት አቁም፣ በፈለገ ሰዓት ከየቤቱ እየጎተተ አውጥቶ ተዋጋልኝ የሚልህን ይሄ ታጣቂ ኃይልም ይሁን በየክልል ያለ መንግስትን እረፍ፣ ችግርህን እዛው ፍታ ብሎ በእውነት ህዝቡ መንቃት አለበት። ለዳግም ቁማር፣ ለዳግም ወረራና ለዳግም መፈናቀል መሞት በቃን፣ ችግራችሁን እዛው ፍቱ ብሎ በሁሉም በኩል ያለውን ነገር ጫና ማድረግ አለበት። ከዚህ ውጭ ግን እየመጡ የሚሰሩ የፖለቲካ ቁማሮች በቃ ሊባል ይገባል ለማለት ነው። ቴንኪው። ፕሮግራሞቹ ግን ይቀጥሉ። ህዝቡ ውስጥ ያለውን ስሜት ግን ይስሙት። እንዴት እንደምናያቸው፣ እንዴት ህዝቡ እንደሚያስብ፣ ምን አይነት ጠባሳ እንደጣሉ አንድ ሰው ጆሃርን ሲያይ፣ አሉላን ሲያይ፣ ትንግርቱን ሲያይ ወይም ሌሎች ሰዎችንም ሲያይ እዚህ ማህበራዊ ሚዲያ ላይ ያለው ተጠርቶ ስለማያልቅ ማለት ነው ያለውን ሲያይ ምን አይነት ውስታ እንዳለው ግን ይስሙ። ለራሳቸው ታሪካቸው ስለሆነ ምን እንዳስቀመጡ ምን እንደሰሩ የዘሩት ዘር የቱ ጋር እንዳፈራ ይዩት ለማለት ነው። አንተ ቀጥል አክባሪ ወንድም ነኝ። ስለሰጠኸኝ ነገር በሙሉ አመሰግናለሁ። ቴንክ ዩ ቴዲ። ቴንክ ዩ ቅድስት፣ እግዚአብሔር ያክብርልኝ። ወደ ቄሮ እንሄዳለን። ቄሮ ሰላም ሰላም ቴዲ፣ እንዴት ነው? አለን ቄሮ እንደኛ አለን። ኦኬ ዛሬ በዋናነት ሲነሳ የነበረው አሉላ እዚህ ገስት ላይ ገብቶ በተናገራቸው ነገሮች ዙሪያ ላይ ነው። እዛ ላይ እሱም ካነሳቸው ነገሮች አንጻር አንዳንድ ነገሮችን ለማንሳት ያህል ከዛ በፊት ግን እዚህ ቲክቶክ ላይ አንድ የተለመደ ነገር አለ፣ እንደ ኖርማል እየተወሰደ ያለ ነገር ማለት ነው። ይሄ ጎራ ይዞ መጠዛጠዝ፣ መፈራረጅ፣ በቃ የተለያዩ ሀሳቦችን ላይ ተወያይቶ መስማማት ኦር ተከራክሮ በልዩነት መከባበር ወይ ወደ መሀል ለመምጣት የሚደረግ ጥረት ብዙም አይታይም እና ሰዎች የሀሳባቸውን ሲገልጹ ለነሱ የነሱ ተቃራኒ ሆኖ መልስ ለመስጠት እንጂ ዛሬ ላይ ስላለው ወቅታዊ ሁኔታ ምን አይነት አስተዋጽኦ ማበርከት እንችላለን የሚለው ላይ ሲሰራ ብዙም አላይም። ያ ነገር ልዩነቶችን እያሰፋ ችግሮችን እየፈጠረ ይሄዳል እንጂ አሁንም ዛሬም ላለንበት ችግር መፍትሄ ይሆናል የሚል እንትን የለኝም። እንደዚህ አይነት ነገር ቢለመድ ወደዚህ አካባቢ ጥሩ ነው ብዬ አስባለሁ። አሉላ ከጽምዶ ጋር በተያያዘ ያነሳቸው ነገሮች ጽምዶ የሚባለውን ነገር ሙሉ በሙሉ ለመቃወም ያበቃው የኤርትራ ጣልቃ ገብነት ስላለው እንደሆነ በግልጽ አስቀምጧል። ያ ነገር እኔም የምስማማበት ነገር ነው። ምናልባት የኦሮሞ፣ የአማራ፣ የትግራይ ሁሉም እነዚህ የኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ምንም አይነት ጥምረት ቢፈጥሩ ምንም አይነት ዲል ቢያደርጉ ችግር አይደለም። ነገር ግን የሌላ በተለይ የኤርትራ ጣልቃ ገብነት መኖሩ ለሀገራችንም ሆነ እዛ ጥምረት ውስጥ ላሉ ፖለቲከኞች ክሽፈት እንጂ ውጤት አለው ተብሎ አይገመትም። እኔ እንደዛ ነው ማስበው እና ያን ነገሩን እወደዋለሁ። አሁን ጽምዶ ውስጥ አማራ ስላለበት ነው ከሌ ስላለበት ነው የተቃወምከው የሚለው ነገር ከዛ አንጻር መታየት የለበትም ባይ ነኝ። እዛ ጋር ምስማማው ነገር ስላነሳ ነው። ከዛ ባለፈ ስለ ህወሓትና የትግራይ ህዝብ መካከል ስላለው ርቀት ያነሳበትን ፓርት እሱም እዚህ ጋር ጠቅሶታል። ያኔ በለውጡ ማግስት ወደ ኢትዮጵያ በመጣበት ሰዓት ላይ ኦኤምኤን ላይ ኢንተርቪው አድርጎ ነበር። የዛኔም እንዲህ አይነቱ ነገር መስተካከል እንዳለበት ጥረት ሲያደርግ አይቼዋለሁ። በህወሓትና በትግራይ ህዝብ መካከል ያለው ልዩነት በደንብ ጋፑ መለየት አለበት። የህወሓት ለሚሰራው ጥፋትም ሆነ ለሚሰራው ወንጀል የትግራይ ህዝብ ተጠያቂ መሆን የለበትም የሚል አቋም ሲያራምድ እንደነበረ አስታውሳለሁ። ዞሮ ዞሮ ግን ወደ
2020 በኋላ ወደ ጦርነት ከገባን በኋላ ምን ሲደረግ እንደነበረ፣ ምን አይነት ፕሮፓጋንዳዎች፣ ምን አይነት ዘመቻዎች እና ምን አይነት ጦርነትም ሲደረግ እንደነበረ ሁላችንም እናስታውሰው ነው። ዛሬም እንደዚህ አይነት ትርክቶች እየታዩ ያሉበት ሁኔታ አለ። ያ ከትላንት ምን ያህል ተምረናል የሚለውን ነገር ራሳችንን እንድንገመግም ምልክት ሊሆነን ይገባል ብዬ ነው የማስበው። ከዛ ባለፈ እዚህ አሁን አንዳንድ ሰዎች ሲያነሱት የምሰማቸው ነገሮች አሉ። አንዳንድ አሉላንም ጨምሮ ጀዋር መሐመድንም ስሙ ሲነሳ ነበረ። ወደ ፖለቲካው ተመለሱ፣ ወደ ሚዲያ መጡ ምናምን የሚባል ነገር አለ። ይሄ ቅድም አሉላ ራሱ እንደተናገረው እኔ ወዴትም አልመጣውም፣ ወዴትም አልተንቀሳቀስኩም፣ ባለሁበት ነው ያለሁት የሚል ነገር አንስቷል። እነዚህ ሰዎች አሉላ አሁን ብዙዎቹ ታውቁታላችሁ መቼስ ከፌስቡክም ከዛም በፊት ጀምሮ በኢትዮጵያ ፖለቲካ ላይ ንቁ ተሳትፎ ሲያደርግ የነበረ ሰው ነው። ብዙ አይነት ጥሩም ሆነ መጥፎ ተብለው ሊጠሩ የሚችሉ ነገሮችን በኢትዮጵያ ፖለቲካ ውስጥ አሳልፏል። ዛሬም እዚሁ ነው ያለው። በተለያዩ ሚዲያዎች ላይ ኢንተርቪዎች ሲያደርግ አየዋለሁ። ስለዚህ ወደ ፖለቲካው ተመለሰ ኦር ወደ ሚዲያ መጡ ተብሎ የሚጠሩት ጀዋርንም ጨምሮ ምናልባት ለቲክቶክ ፕላትፎርም አዲስ ሊሆኑ ይችላሉ። ከዛ ባለፈ ግን በኢትዮጵያ ፖለቲካ ውስጥ ንቁ ተሳትፎ ካላቸው ሰዎች ተርታ የሚመደቡ ናቸው። እንደ የሆነ ጊዜ ፌል አድርገው እንደተነሱ አይነት ነገርም መቆጠር የለበትም። ምናልባት ፖለቲካን ቲክቶክ ላይ ብቻ ፕራክቲስ ያደረግን ሰዎች ከሆን ነው እንደዚህ አይነት ነገር ልንል የምንችለው። አክቲቭሊ ያሉ ሰዎች ናቸው ለማለት ፈልጌ ነው። ቅድምም ከስም ባልጠራም ጀዋርን ያነሳ ሰው አለ። አሉላንም እሱም ባለበት የተጠየቀው ጥያቄ አለ። ይቅርታ መጠየቅ አለበት የሚባለው ነገር በተለይ ዲያስፖራ የሆናችሁ በተለይ አሜሪካን ሀገር ያላችሁም ጭምር አሉላ ላይም እንደዚህ አይነት ጥያቄ የምታነሱ ሰዎች እኔ ለእናንተ ያለኝ ምክር እንደ ጥያቄ ብትወስዱት አሉላ ይቅርታ መጠየቅ ያለበት ጉዳይ ምንድን ነው? አንድ በአንድ ተዘርዝሮ ወንጀል ከሆነ በሕግ የሚያስጠይቀው ነገር የሚያስቀጣው ነገር ከሆነ እሱም እዚሁ ቃል በቃል ተናግሮታል። መጠየቅ ባላችሁበት ፍርድ ቤት ላይ መክሰስ ይቻላል፣ ተጠያቂ ማድረግ ይቻላል። እዚህ ቲክቶክ ላይ እንደተለመደው ከላይ እንደዚህ ያለ ከላይ እንደዚህ ያለ ክስ ከዛ አንዱ ቤት ገብቶ መከራከር ሆነ በእንደዛ አይነት ፕሮሰስ ውስጥ የሚያልፍ ነገር አይደለም። አሁን እዚህ ጋር እንደቀልድ የምናነሳው ነገር መጠየቅ ያለበት አካል ለመጠየቅ ዝግጁ መሆን አለበት። አንድ ሁለት ደግሞ ተጠያቂ ነህ ብለን የምንከሰው ሰው ካለ እንዲጠየቅ ፕሮሰሱን መሄድ ይኖርብናል ማለት ነው። ከዛ ውጭ በተገኘበት መድረክ ሁሉ እየተገኘን ለክስ ብቻ የምንጠቀማቸው ቃላቶች ከሆኑ ጥላቻን ማስፋፋት፣ ልዩነትን ማስፋት ካልሆነ በስተቀር ምንም ሊያመጣ የሚችለው ለውጥ የለም። ይሄ ጥላቻ ማስፋፋት፣ ልዩነትን ማስፋት ደግሞ ሀገራችን ላለችበት ችግርና ለሚያስፈልጋት መሰረታዊ የሆነ እንትን ግብአት ሊሆን አይችልም። ጀዋር ላይም የሚነሳው ነገር መጠየቅ ካለበት ሊጠየቅ ይገባል ብዬ አምናለሁ። የሚያስጠይቀውን ነገር ግን ሁሌ በቃላት እየመዘዙ ብቻ ለክስ እንዲመቸን ወይ ደግሞ ተቃራኒ ብለን ስለምናስበው ብቻ እሱ ለመወንጀል እንዲመቸን የምናነሳቸው ከሆነ ፖለቲካችን እየሰለጠነ እየሄደ አይደለም ማለት ነው። ሕግ ባለበት ሀገር ላይ ስርዓትና ደንብ ማስከበር ያለበት አካል ባለበት ሀገር ላይ መንግስት ባለበት ሀገር ላይ የሚፈጸም ነገር ጥፋተኛ ነው ብለን የምናስባቸውን ሰዎች ብቻ ሺህ ጊዜ በመወንጀል የምናመጣው ነገር የለም። አንዳንድ ሰዎች በግልጽ ተናግረው ላጠፋው ጥፋት ተጠያቂ ለመሆን ዝግጁ ነን የሚሉ ለምሳሌ ገዱ አንዳርጋቸው የውጭ ጉዳይ ሚኒስቴርም የአማራ ክልል ፕሬዚዳንት የነበሩትም ሰው ዲያስፖራ ከሆኑ በኋላ አንዳንድ የፖለቲካ መድረኮች ላይ ተገኝተው በሚናገሩት ነገር ያጠፋው ጥፋት አለ፣ የሚሰማኝም ጸጸት አለ፣ ለዛ ነገር ኃላፊነት ወስጄ ለመጠየቅ ዝግጁ ነኝ ብለው ቃል በቃል ተናግረው አሁን ግን መወነጃጀሉ አይጠቅምንም፣
አሁን ሀገራችንና ህዝባችን ለገቡበት ችግር መፍትሄ የሚሆን ነገር እናብጅ ነው እያሉ ያሉት። እንዲህ አይነቱን ነገር ማስተናገድ ይገባል ብዬ ነው የማምነው። አሁን ሀገራችን ካለችበት ችግርም ሆነ ህዝባችን ካለበት ችግር እንዲላቀቁ የምንፈልግ ከሆነ የመጨረሻ ማንሳት የምፈልገው የተለያየ ሀሳብና አመለካከት ያላቸው በሀገሪቱ ፖለቲካ ላይ የሚሳተፉ አካላት ጥምረት መፍጠራቸው ኦር መሰባሰባቸው እንደ ችግር ሊታይ አይገባም የሚል አስተያየት ነው ያለኝ። የተለያዩ አመለካከት ያላቸው ሰዎች ለምሳሌ ከኦሮሞ፣ ከአማራ፣ ከትግራይ በላቸው ኢትዮጵያን እንደ አንድ በአማራም ኦሮሞም ሁሉም የትኛውም ብሔር ብሔረሰብ እንደ አንድ ሊያስተዳድር የሚችልበት መንግስታዊ መዋቅር የሚገነባው ከታች ከራሱ ማህበረሰብ ተነስቶ ሲሆን ነው። ለምሳሌ አሉላ ተነስቶ ዛሬ አማራን ካልመራው የሚልበት ምክንያት የለም ሲልም አልሰማሁም። ጀዋርም ተነስቶ ትግራይን ካልመራው የሚልበት ወይ ከአማራ አንዱ ተነስቶ እንደዛ አይነት ነገር የለም። ሁሉም የራሳቸውን ቤዝ ካጠናከሩና እንደ ኢትዮጵያ ደግሞ ከሁሉም ጋር መነጋገር አለብን የሚል አመለካከት ካላቸው ማንም ተነጋግሮ ሀገሪቷን መምራት ይችላል፣ ህዝብንም ማስተዳደር ይችላል ብዬ ነው የማምነው። ሰዓቴ ካለቀ ቴንክ ዩ ቄሮዬ፣ ወደ አንተነህ ልምጣ። እሺ አንተነህ። ቴዲ በጣም አመሰግናለሁ። ያነሳውለት 3 ጥያቄ ነው። አድበስብሶ ነው የተወው። መመለስም አልፈለገም፣ ኃላፊነት መውሰድም አልፈለገም። ሸሽቶ ነው ሄደው። አንደኛ የሰሜን እዝ መጠቃቱን ማመን አልፈለገም። ሁለተኛ የሰሜን እዝ ተጠቅቶ ምንም አይነት ስራ እንዳይሰራ ተደርጎ ሙሉ በሙሉ ተወሮ ራሱን ህዝቡን አይደለም ራሱን መከላከል በማይችልበት ሁኔታ ውስጥ እንዳስገቡት ጠንቅቆ ነው የሚያውቀው። አሉላ ጠንቅቆ ነው የሚያውቀው። ነገር ግን ያንን ጥቃት የፈጸሙትን ሰዎች ትክክል አይደሉም ማለት አልፈለገም። የሻዕቢያ መንግስት ጋብዞ መጥቶ አምጥቶ ይላል። የሻዕቢያ መንግስት እንዴት ነው የሚጋበዘው? ማን ነው የጋበዘው? ሁለተኛ ነገር ደግሞ ሲመጣ ስተመለስ ሂድ ከዚህ እንዳመጣ ማለት የሚችለው ማን ነው? በዛን ሰዓት ኦልሬዲ በሰራዊት ነው ህዝብ የምጠብቀው፣ በሰራዊት ነው እንዳይገባ መታ። ያንን የሚያደርገውን የሚጠብቃቸውን ሰራዊት ምንም አይነት ነገር እንዳይሰራ አድርገው በተኛበት የጨፈጨፉትን ሰዎች ማውገዝ ትቶ ተከበበ። ህዝቡ ሲጅ ተደረገ ይላል። ዙሪያው ተከበበ። በማን የተከበበው? ሁለት ተፋላሚ ወገኖች አሉ። ሁለቱን ተፋላሚ ወገኖች ባሉበት ሁኔታ አንደኛውን ተጠያቂ ለማድረግ እንዴት ነው? ምንድነው የሱ ሪኳየርመንቱ? ወር ደግሞ የሱ ይሄን ጀጅ ለማድረግ ምንድነው መነሻ ምክንያቱ? አሉላ ሊያስረዳን ይገባ ነበር። ለምሳሌ ህወሓት በታንክ ትግራይን እንዳጠረ ያውቃል። ግን ያጠረው ፌዴራል መንግስት ነው ይላል። ምን ማለት ነው? ምን አይነት ንግግር ነው? ምን አይነት ኃላፊነት የጎደለው ንግግር? እስከ መቼስ ነው ይሄ ንግግር መቀጠል ያለበት? አሁንም ህወሓት መንግስት የሚባል እንዳይመጣ ያደርጋል። እንዳይሄድ ብቻ አይደለም፣ ድጋሚ ደግሞ ለመውረር እየተዘጋጀ ነው። አሁንም በትግራይ ህዝብ ስም ተከበበ። ይሄ ህዝብ እየተጨፈጨፈ ነው ሊል ነው ወይ እንዴ? መጀመሪያ የተገደለ ወገን አለ፣ የሞት አለ። ያን ህዝብ ሲጠብቀው የነበረ ሰራዊት እዛ በታረደበት ሁኔታ ያንን የእርድ ሁሉ ነገር እያወቀ ማውገዝ አልፈለግም። አውግዞ ነው መነሳት ያለበት። ያ ነገር መፈጸም የለበትም። ያ ነገር በማን የተፈጸመው? ያ ነገር በመፈጸሙ ነው ሌሎች ነገሮች ተከትሎ የመጡት። ስለዚህ መጀመሪያ ቡጢ የሰነዘረው ነው አይደለም እንዴ ጥፋተኛው። ስለዚህ ቡጢ መሰንዘሩን ይክዳል። አማራ ክልል እንትን እንደዚህ ብሎ ተናግሯል ምናምን ለምን ትላኛለህ? ሴኮ ቱሬ እኮ እዛው ላይቭ እኮ እኛንን ከበን በ45 ደቂቃ ውስጥ በሁሉም ቦታዎች ያሉትን ያጠቃናቸው ያለው በትግራይ ቴሌቪዥን በሰዓቱ ሴኮን የአማራ ክልል ልዩ ኃይል እኮ አማራ ክልልን ከጥቃት ለመከላከል ነው ዝግጅት ያደረገው። ብሎም ቢሆን ያ ሟች ብሎም ቢሆን ከፋክት ጋራ የሚጋጭ ነገር ነው፣ ካለው ፋክት ጋራ የሚጋጭ ነገር ነው። አሁን ወጣም ወረደ በዛን ጊዜ ሲያራምደው የነበረውን አቋም አሉላ ይሄ ነበረ አቋሜ ብሎ ያንን አቋም አሁን የቀየረበትን በህወሓት ላይ ያኔ ትክክል ከነበረ ያንኑ አቋሙን ይዞ ነው መቀጠል ያለበት። አሁን ግን ጦርነት አያዋጣም። አሁን በፊት ያዋጣ ነበረ፣ ያሸንፋሉ በሎም እያለ እየጻፈ እየወጣ ኢትዮጵያውያን ከሚባሉ ጋር የምታረጉትን ነገር አቁሞ እያለ ቆይቶ አሁን ግን አቋም ቀይሯል። ምናልባት በብልጽግናና በገዢው ፓርቲና በመንግስት ባለስልጣናት መካከል ያለው ልዩነት ያለው ተቃውሞ ቢቀጥልም
ከኢትዮጵያውያን ጋር ያለውን ነገር ግን አለሳልሷል። ህወሓት ላይ ያለው ነገር አሁን ተቃራኒ ነው። ኦልሞስት ህወሓትን ለመከላከል ሲፈልግ የትግራይን ህዝብ ነው እኔ ህዝቡን ነው ይላል። ከህዝብ ጋር ማን ነው የተዋጋው? ለምንስ ነው በህዝብ ስም ማጭበርበር? እስከ መቼ ነው? ሁሉም ይመጣና ህዝቡ እንደዚህ እንዳይሆን ህዝቡ ላይ ተዘጋበት። ማን የዘጋው? ማን የከለከለው? የከለከሉ ሰዎች ሁለቱ ተዋጊዎች ናቸው። ስለዚህ ሁለቱም ናቸው ተጠያቂ መሆን ያለባቸው ቢያንስ እንጂ የፌዴራሉ መንግስት ተጠያቂ የሚሆንበት ህወሓት ህዝብ የሚሆንበት ነገር ድጋሚ ደግሞ ይመጣና ራሱ እዛው በዛው ላይ አይ እኔ ህዝብና ፓርቲ ይለይ ህዝብና ተዋጊው ይለይ እያልኩ ነበረ እያለ ከነበረና ካልተፈጸመ ተጠያቂው ያን ነው። ህዝቡን አንድ ላይ ሲያደርግ የነበረ አካል ሳሞራ ሲል ነበረ ይላል። ሳሞራ እዛው ቦታ ላይ አይደለም የነበረው። ከዛ በፊት በተናገረው ንግግር ጀነራል ሳሞራን ተጠያቂ ለማድረግ ይፈልጋል አሉ። ይሄም ትክክል አይደለም። ተጠያቂ መሆን ያለባቸው ሰራዊቱን በመጀመሪያ ደረጃ ያን ህዝብ ያን ክልል የሚጠብቀውን ሰራዊት ያለምንም ጥፋቱ በተኛበት ያጠቁ ሰዎች ነው። ይህን መነሻ ማድረግ ያለበት። ያንን ተረድቼ ለዛ ሰራዊት አጋርነቴን ባለማሳየቴ፣ ወገናዊነቴን ባለማሳየቴ፣ ሰብአዊነት ባለማሳየቴ የታጠቀን አይደለም እኮ የተኛን ሰራዊት ነው ያረዱት። ያንን በማድረጋቸው እኔ ያንን በመደገፌ ይቅርታ ማለት ነበረብን። ይቅርታ ሳይ ድጋሚ አሁን መጥቶ ያንን አይነት ጦርነት ድጋሚ እንዲመጣ አልፈልግም። ያንን አይነት ጦርነት አሁንም እንዳይመጣ እሱ የሚፈልግበት ምክንያት እንደሚሸነፉ እርግጠኛ ሆኗል። በፊት እንደሚሸነፉ እርግጠኛ አልነበረም። አሁን ግን ከጀመሩ ጦርነቱን በማን አሸናፊነት እንደሚያልቅ ካለው ዓለማዊ ሁኔታ ካለው ሁሉን አቀፍ ግምገማ ተረድቷል። መረዳቱን እኔ አፕሪሺየት ነው ማለት ጦርነት እንደማያዋጣቸው አሁን ማወቁ ከሱ የሚጠበቅ ነው። ስለዚህ እንደሚሸነፉ ስትል በደንብ ተቀጥቀጣው እጃቸውን እንደሚሰጡ ኦር ደግሞ ጥያቄ ነው። ለምሳሌ ጦርነት ገጠሙ፣ አሁን ብልጽግና አሸነፈ የምትለው ምን ሲያደርግ ነው? አንደኛ መቀሌን ሲቆጣጠርና እነሱን ጫካ ሲያስገባቸው፣ ሁለተኛ ከቦ እጃቸው እንዲሰጡ ሲያስገድድና እጃቸውን መቀሌን ተቆጣጠረና ጫካ ገቡ። ጫካ ገቡ ማለት ምን ማለት ነው? በቃ ለቀቋ። ቦታውን ያስከውና አንተ አስተዳደር ትመሰርታለህ፣ ታስተዳድራለህ። በፊት የነበረው አስተዳደር ፌክ ስለነበረ ጫካ ሆነው ማለት ጫካ ሆነው አንተ እንድታስተዳድር ሰላማዊ ኢንቫይሮንመንት ይፈጥሩልሃል ያለው አመራር ነው ማድረግ ያለበት። ቪክትሪን እንዴት ዲፋይን የምታደርገው ወይም ደግሞ የአንተ ቲዮሪ ኦፍ ቪክትሪ ምንድን ነው? ሁለት ጦርነት ተጋጠምክ። ለምሳሌ ከመዋጋት በፊት 1 2 3 4 ብለህ የምታስቀምጠው ነገር አለ። ይሄን እናሳካለን ትላለህ። ያ ነገር እርግጠኛ መሆን መቻል አለብህ ሰላም እንደሚያመጣልህ። ስለዚህ አሸነፍን ስትል ወይም ያሸንፋል እንደሚሸነፉ እርግጠኛ ስለሆነ ነው ስትል አንተ በምትሄደው መንገድ ማሸነፍ ሰላም ያመጣል ብለህ ታስባለህ? ሰላምን ማረጋገጥ የሚቻለው በተከታታይ በምትሰራው አስተዳደራዊ ስራ ነው። እዛው ቦታ ላይ ዋናው ወሳኙ ክልሉን የሚቆጣጠረው እያስተዳደረ ያለው አካል ነው። በዛን ጊዜ ማለት ነው የፌዴራል መንግስት ለምሳሌ ያስተዳድር ክልል የሚያስተዳድሩ ሰዎችን አሳይን ያደርጋል። ሰዎቹን ኢምፓወር ያደርጋቸዋል። እነዛ ሰዎች የገቡበት እየገቡ የሚቆጣጠሩ ከሆነ ህዝቡም ደግሞ ለሚመጣው ለሚመሰረተው መንግስት ድጋፍ የሚሰጥ ከሆነ ኢሚዲየትሊ እነዚህ ሰዎች ተለቅሞ ይያዛሉ። አሁን ኦፍኮርስ ሊሮጡ ነው ወደ አይጥ ጉድጓድ፣ ወደ ምንም ሌላ ነገር ሊያደርጉ አይደለም። ማንንም ሊያሸንፉ አይደለም። የትም ፈቀቅ ሊሉ አይደለም። ያውቃሉ እንደማይሉ። ወደ አይጥ ጉድጓድ ግን ለመሮጥ ጉድጓዷን ቆፍረው አዘጋጅተው ነው ወጥተው እዚህ ጋር አሁን ጦርነት በቃ ካልጀመርን የሚሉት ሊጀምሩ ምን እንደሚከተላቸው ያውቃሉ። ይሄን ደግሞ አሉላ ተረድቷል። አሁን ወደ ህሊናው ተመልሶልኛል። ለእኔ ዋናው ነገር ለእኔ ይሄ መምጣቱ እሱ ደስ ብሎኛል። ጥሩ ነው ያደረገው። ሌሎችም የትግራይ ልጆች ጦርነት የሚባል ከስታሊን ከሚባለው በስተቀር ጦርነት የሚባለው ነገር አያዋጣም የሚል ሙሉ ተስፋ ሙሉ እምነት ይዘዋል። ይሄ ደግሞ ለኢትዮጵያ እንደ ኢትዮጵያ ጦርነት ለምንሸሸው ጦርነት ለማንፈልገው እርስ በርስ ጦርነት ላይ የጣዱንን ወገኖች ላለማስደሰት ሲባል ጦርነት ቀርቶ በሰላም በውይይት በእርቅ ሁሉ ነገር ቢያልቅ ደስታውን በግል ያልችሎ እሱም ወደዚህ መምጣቱ ነው ደስ ያለኝ። ይህን እያለ ግን አሁንም የፌዴራል መንግስትን ጄኖሳይደር ይላል። ጄኖሳይደር ዲፊኒሽኑ ላይ ስትመጣ
በምን ምክንያት ነው ስትለው ሲጅ ተደረገ ይልና ፎልስ ናሬሽን ያመጣል። ሲጅ ተደረገ፣ መድኃኒት ጠፋ፣ ሰው የሚበላው አጣ፣ ምናምን ተደረገ፣ ተዘጋበት። ስለዚህ ጄኖሳይድ በዛ ምክንያት የተፈጸመው ይልልሃል። በማን ነው የተዘጋው ስትለው የፌደራል መንግስት ነው የዘጋው ይልልሃል ማለት ነው። ሁለቱ ተዋጊዎች ያውም የኃይል የበላይነት የመሳሪያ የበላይነት ህዝብ ሞቢላይዝ አድርገው ጦርነቱ ላይ ያስነሱ ሰዎች በከፍተኛ ሁኔታ የፌደራሉን መንግስት ስልጣን እንኳን በሚያሰጋው ሁኔታ እስከ ሸዋ ድረስ መጥተው ባሉበት ሁኔታ ማለት ነው። እነሱ ሰልፍ እያደረጉ በየቀኑ ጄኖሳይድ ስቶፕ ጄኖሳይድ ይሉ ነበር። ስቶፕ ጄኖሳይድ ሲሉ የነበረው ውሸታቸውን ነው። የኢትዮጵያ መንግስት ጦር ትግራይ ውስጥ ኑሮ አልነበረም። አሁን ያ ነገር ጥፋት ነው። አሁንም ጄኖሳይድ ህዝቡ ላይ ተፈጽሟል ይላል። በእነሱ ሰልፍ ምክንያት ነው የመከላከያ ሰራዊቱ ሌላውም ከትግራይ እንደውም ይውጣ ተብሎ የወጣው። ጊዜያዊ አስተዳደሩ የራሱ የትግራይ ክልል የተወጣጣ ሆኖ እያለ ግን ይውጣ ችግር ጭቅጭቁ ምኑ በዛ ተብሎ ጥሎም ወጥቶ እያለ ጄኖሳይድ እየተፈጸመ ነው ይሉ ነበር። እየወረሩ እየወጉ እየገደሉ የአማራን ንጹሃን እንደፈለጉ እያደረጉ በአማራ ክልሉም ሆነ ስቶፕ ጄኖሳይድ ሰልፍ ነበር። በየቀኑ ይንከባለሉ ነበር፣ ይንደባለሉ ነበር። እዚህ እኔ ከቤቴ 3-4 ብሎክ ተሻግሮ ነው ዋይት ሃውስ ያለው። እዛ ጋር ሲንከባለሉ አንድም እሁድ አንድም ቅዳሜ ቀርተው አያውቁም። በተወሰነ ጊዜ ደግሞ ኮንቲኒየስሊ ዴይሊ ማድረግ ጀምረው ነበር። ባይደን እያሉ የጮሁ ማለት ነው። ያንን ሲያደርጉ የነበሩ ሰዎች አሁን መጥተው ተገልብጠው ጦርነት አያስፈልግም የትግራይ አርፈ ተቀመጥ ሲሉ ያኔ የነበረው ጦርነት አያዋጣም ከስረንበታል ብለው እንደሆነ ነው ማምነው። 1 ሚሊዮን ህዝብ አተንበታል፣ አይጠቅመንም። አሁንም ሰው የበለጠ ተጨማሪ 1 ሚሊዮን የምናጣበት ሁኔታ መፈጠር የለበትም ማለቱን እንደ አስተዋይነት ወስጄዋል። ይህንን እንደ አስተዋይነት እንደ አርቆ እንደሚያይ ሰው ለህዝብ እንደሚያዝን ሰው ወስጄ ለሚሞተው እንደሚያዝን ሰው ወስጄ ነገር ግን እዚህ ጋር ትራንዚሽን አለ። ትርሰም ትራንዚሽን አለ። ትራንዚት አርጋሃል። ስለዚህ ትራንዚት ስታደርግ ደግሞ ማሟላት ያለብህ ነገር አለ። የአቋም ለውጥ አርጋሃል። የአቋም ለውጥህ መነሻው ምክንያቱ ምንድነው? እሱን ነግረህን መነሻ ምክንያቱን ነግረህን ከዛ በኋላ ደግሞ ይቅርታ በለንና በፊት ሲያወግዝ ሲል የነበረውን በሙሉ ያን ነገር ይቅርታ ብለን ተባብለን ቀጣዩን ነገር እንቀጥላለን ማለት ነው። ይሄ አዲስ የፖለቲካ ባህል ነው። መምጣት ካለበት ሲጀሩን ጠብቆ ነው እንጂ በአንድ ዝም ብለህ መተህ የሆነ ቦታ ላይ አቋምን ግል ብታርገህ ተቀይረህ ቁጭ አትልም። ስለዚህ ነው እነዛን ለምን አወገዝክ ለምን ታወግዛለህ? አሁን ደብረ ጽዮንን በደንብ አድርጎ ያስቀምጣል። በፊት የነበረውን ስለምን ነበር የደገፍከው? እዛ ጋር ትራንዚሽን አለ። ያን ትራንዚሽን ግን ያደረክበትን ምክንያት ተናገርና ለዛ ደግሞ ጥፋት ነው ስለዚህ ይቅርታ ጠይቅ ሲባል ፈቃደኛ አይደለም ማለት ነው። ይሄ ትክክል አይደለም። በቀጣይ ስለሚሆነው ነገር ትንሽ ሀሳብ እንድሰጥ፣ ምክንያቱም ጽምዶውንም ይቃወመዋል። እሱ በጣም ትክክል ጽምዶ ላይ የያዘው አቋም እኔ ይመቸኝ ተመችቶኛልም ማለት ጽምዶ አያዋጣው፣ በተለይ ለትግራይ አያዋጣው። ከማጋ መጣመር ከኤርትራ ጋር መጣ የበለጠ ከኢትዮጵያውያን ልብ ውስጥ እንዲወጡ ነው የሚያደርጋቸው። ስለዚህ የበለጠ ጠላት እንዲያፈሩ ነው የሚያደርጋቸው፣ እንዲገለሉ ነው የሚያደርጋቸው። ከረባ አካል ጋር እንኳን አይደለም ጽምዶ እየመሰረቱ ያሉት እና የሻዕቢያን ባህሪ ካራክተሩን ጭምር ስሉ ያስቀመጠበት ነገር ጥሩ ነው። እንደዛ አይነት መረዳት በትግራይ ውስጥ እንዲኖርም እኔ እፈልጋለሁ። ስለዚህ እንደዛ አይነቱን ነገር ይዞ መምጣቱን ሁሉ አፕሪሺየት እያደረኩኝ ያለ ነገር ግን ደግሞ ይመጣና ጄኖሳይደር ይላል የኢትዮጵያ መንግስት። ጄኖሳይደር ለማለት የሚያበቃ ምንድነው? ያንተ ዴፊኒሽን ሲባል የሚያነሳው ምንድነው? የዩኤን ሪፖርት የሂውማን ራይትስ ዎች ማለት አንተ ጽፈህ ቴዲ እኔና አንተ ጽፈን ኢሜይል ብናደርግላቸው ፖስት ያደርጉታል። ምንም ሄደው አይደለ ቦታው ላይ ያልነበሩ ምን አልነበሩ ናቸው። አንተ እና እኔ ጽፈን የሆነ ነገር አሁን ብንልክ የሆነ ቦታ ላይ ሻሸመኔ ላይ የሆነ ሰው እንደዚህ ሆኗል ብንል ይለጥፉታል። እነሱ ምንም ቬሪፋይ የሚያደርጉበት ምንም ነገር የነሱ መረጃ ቬሪፋይድም አይደለም ኢንቨስቲጌቲቭም አይደለም። የታየ ቦጋለ ፌስቡክ አስመሰልከው። ስለዚህ ያንን ነገር ጽፈን የሰጠናቸው ፖስት ያደርጉታል። ጽፈን የሰጠናቸውን ሁሉ ፖስት ያደርጉታል ስትል ለታየ ቦጋለ እንደምትልከው ብዬ ነው። እሺ
ኖ እኔ አውቃለሁ። አብሬያቸው ነው እኮ የሰራሁት። ረጅም ዓመት አብረን ሰርተናል። ከሂውማን ራይትስ ዎች ከሁሉ ጋር ከኢንተርናሽናል ሂውማን ራይትስ ኦርጋናይዜሽን ጋር በደንብ ነው የሰራሁት። ስለማውቀው ነው። እኔ ከላኩ ማንኛውንም ነገር ስለሚለጥፉት ሌሎችም ሲልኩ ይለጥፋሉ። ስለዚህ እነሱ ለጠፉት ማለት አለቀ አበቃ ትክክለኛ ነው ማለት አይደለም። በድጋሚ ቬሪፋይ መደረግ መቻል አለ። የምትረዳው ነገር ነው። እሱ ችግር የለውም። በዓለም አቀፍ ደረጃም አንዳንድ ጊዜ አጨቃጫቂ ነገር ነው። ይሄ ጄኖሳይድ የሚባለው ነገር በጣም አስቸጋሪ ነገር ነው። ለምሳሌ አሁን ቤንጃሚን ኔታንያሁ ይዘ ጄኖሳይድ አለ ዜግ የሚፈልግ ሰው ነው። ነገር ግን አሜሪካ ጄኖሳይድ ፈጽመዋል ስትሉ አሰሙ። ዱተርቴ የሚባል ደግሞ የፊሊፒን መሪ ነው። ድራግ የነገዱ ትውልድን እያበላሹ ነው ያሉት ብሎ እነዚህ ድራግ የሚነግዱ ሰዎችን በጠንካራ ሕግ ሲቀጣ የነበረን ሰው አሁን ዜግ ከተውታል። አንዳንድ ጊዜ አስቸጋሪ ነው። ከዛ ይልቅ ወደ ራሳችን ብንመለስ ይሻላል። በነገር ላይ ሲግናቶሪ አይደለንም። ያ ፍርድ ቤት እኛን አይመለከተንም። እሱን አይደለም የምልህ እኔ እንዴት መሰለህ ነገሮችን ማየው በቃ ጦርነት ቢፈጠር ምን ሊፈጠር እንደሚችል ማወቅ አለብን። አሁን እኛ ለስልታዊ ድጋፍና ለስልታዊ ተቃውሞ ውስጣችን በገቡ ሰዎች ተደፍቀናል። የሚያምሱን ሰዎች አሉ ብዬ አስባለሁ። በቃ ጦርነት ከተጀመረ ምንም ጥያቄ የለውም። ጦርነት እንደ እግር ኳስ ጨዋታ በህግ የምትመራው አይደለም። በተለይ ባደጉት ሀገራት ወይም በማደግ ላይ ባሉ ወይ በደሃ ሀገራት ላይ ኢንፍራስትራክቸር ይወድማል፣ ሴቶች ይደፈራሉ፣ እናት አባቶች ይሞታሉ። ህግ የለውም። ይሄ ግልጽ ሊሆንልን ይገባል ለሁላችንም። ዛሬ እዚህ ጋር ጦርነት የምትደልቅ ትላንትና ጦርነት ስንደልቅ የነበር መለያ ቀይራችሁ ደግሞ ጄኖሳይድ ተፈጸመ ለማለት ደግሞ ትመጣላችሁ። አይናችሁን በጨው አጠባችሁ ናችሁ። አብረን ያደግነው እኔ በተለይ ከእናንተ ጋር ያደግኩት አብዛኞቻችሁ ላታውቁኝ ትችላላችሁ። እያንዳንድህን አውቃለሁ። ጦርነት ትደልቃለህ፣ መለያ ትቀይራለህ፣ ጄኖሳይድ ተፈጸመ ትላለህ። ጄኖሳይድ ተፈጸመ ትላለህ፣ መለያ ትቀይራለህ፣ ጦርነት ትደልቃለህ። ቀውስ ነን እኮ እንደ ህዝብ ቀውስ ነን እኮ። አንድም ጤነኛ ሰው የለም። ማናችንም ጤነኛ አለ እኔ ጨምሮ። የሚያሳዝነው እነዚህ ሞተው የቀሩ ምስኪኖች ናቸው የሚያሳዝኑት። እንዳይሞቱ ማድረግ እየቻለን አሁንም በእነሱ ላይ እንቆምራለን። ኢማጂን 800,000 ሰው ስንጠራው ቀላል ይመስላል። እነዛ 800,000 ሰዎች እንዳይሞቱ ማድረግ እንችል ነበር ወይ? ከጥፋታችን የምንማር ህዝቦች አይደለም ወይ? አባቶች ወይ ታላላቅ ሰዎች የምንሰማ ሰዎች አይደለም ወይ? ሀይ ብሎ እንደው የሆነ የሚቆጣጠረን አካል ቀውስ ሆነናል። አሁንም የሞት ድግስ የተደገሰ እያለ እልቂት ሊፈጠር ይችላል። ይቅር፣ ትዕግስት ተስፋዋ ሊሟጠጥ አይችልም። በራችሁን ዘግታችሁ ተመካከሩ፣ በቃን አንዋጋም በሉ ሲባል አሁንም ጦርነት የሚደልቁ አሉ። ጦርነት አሁን እኮ እየሆነ ያለው መልኩን ቀየረ እንጂ ወደ መጀመሪያው እኮ ነው እየተመለሰን ያለ ነው። መጀመሪያ አካባቢ ላይ ሰሜን ጦርነት ላይ በተጀመረ ሰዓት ላይ ጦርነት አያስፈልግም ስትሰደብ ነበር። ትሰደባለህ። ዲሽታኪን አንተ ተመልከተው። በትግራይ ውስጥም ሆነው ጦርነት አያስፈልግም የሚሉ የነበሩ ሰዎች ይሰደቡ ነበር። በአማራ ውስጥም ሆነው ጦርነት አያስፈልግም ሲሉ የነበሩ ሰዎች ይሰደቡ ነበር። ኦሮሞ ውስጥም ሆነው ጦርነት አያስፈልግም የሚሉ ሰዎች እኮ ነበሩ። የሆነ ቦታ ላይ ደፈር ብለን እኛ መውጣት አለ። ማንንም አባቱን መፍራት የለብንም። በሰው ነፍስ ነው እኮ የሚጫወተው እኮ እና እዛው እየደጋገም ነው ይሄ አሸናፊነት የሌለበት ነገር ላይ እየገባን ያለው። ስለዚህ የሆነ ቦታ ላይ መቋጫ ሊኖረው ይገባል። ከዚህ ካልወጣ ሞት የእያንዳንድን ቤት ያንኳኳል። ምንድነው መፍትሄው ነው ጥያቄ። ቴንኪዩ አንተ የመጨረሻ በልና ወደ 3 ፖይንት እንሄዳለን። የመጨረሻው ምንድን ነው? አሁንም ቢሆን ትግራይ ላይ ያለው ነገር የፌዴራል መንግስት ቱ ማክሲመም
የሚችለውን ትዕግስት እያደረገ ነው ያለው። ስሙ እንዲነሳ አይፈልግም። በጋራ እንዲያስተዳድርም የተሰጠውን ያለውንም ኮታ ጭምር ያልተጠቀምም ስሙ እንዲነሳ ስለማይፈልግ በተለይ ጠቅላይ ሚኒስትሩ የአማራ ፋኖ እንኳን ከኮረም እንዳያልፍ ያደረገበት፣ ሁለተኛ ደግሞ የኤርትራ ጦር እንዲወጣ ያደረገበት በጠቅላይ ሚኒስትራችን ኤክስፔንስ ነበረ ጄኖሳይዱ በትግራይ ህዝብ ላይ ለመፈጸም ሁለቱም አሰፍስፎ የነበሩት። አሁን ጽምዶ ፈጥረናል የሚሉ አካላት ሁለታቸው አሁን ያለው አፋብን የሚባለው አካልና የኤርትራ መንግስት ሁለቱም ከበሮ ሲደልቁ የነበሩት ያንን ህዝብ እንደ ህዝብ ለማጥቃት ነው የነበረው። ስለዚህ ያ በማን ኤክስፔንስ ነበር እንዲፈጸም የፈለጉት? በፌዴራል መንግስትና እስፔሻሊ ደግሞ በጠቅላይ ሚኒስትር ዶክተር አብይ። እሱ ደግሞ ሞኝ አይደለም። ይሄ ነገር በእኔ ስምና በእኔ ኤክስፔንስ አይፈጸምም አለ። ስለዚህ ፋኖ እሺ እዚህ ጋር ትቆማላችሁ፣ ኮረም አታልፉ። የጠባቸው ዋና መነሻ ምንድን ነው? ከኮረም እናንተ አታልፉ፣ መከላከያ በቂ ነው። የኤርትራ መንግስት ውጡ፣ እናንተ እዚህ ውስጥ አትግቡ፣ ኢትዮጵያውያን ጉዳይ ነው። ሁለቱ በዚህ የተጣሉትን ሰዎች መልሶ ደግሞ ፌዴራል መንግስቱን ለመውጋት ከነዚህ ሰዎች ጋር እነሱን ሊያጠፉ ከሚፈልጉት ጋር ተቀናጅተናል፣ ጥምረት ፈጥረናል ብለው ነው አሁን ጽምዶ የሚባለው ነገር። ይሄ እብደት ነው፣ ለእኔ ይሄ እብደት ነው። በተለይ ለትግራይ ህዝብ የሚያስቡ ከሆነ እነዚህ ሰዎች ያንን ህዝብ ለቀው ከዛ አካባቢ መውጣት አለባቸው። እንገባበታለን የሚሉት ጉድጓድ የአይጥ ጉድጓድ ነው፣ አያዋጣቸውም የሚል እና እንዲያቆሙ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ስሪ ፖይንት ሴሚኮለን በተለይ ቴዲያችን ሰላም እንደምን አላችሁ? አለን አማን ነው ወይ? I still owe you that bottle of beer or pitch of ምናምን እንዳወራ ነው። ደህና ናችሁ? ሁላችሁም ሰላም በያላችሁበት። only three things ሁላችሁም በደንብ ስለገረባችሁ ተመልሼ ያለም ነገር ግን ቴክ ኖቲስ እዚህ ጋር ኤሌፋንት አስቀምጣችሁ ስታበቁ ትልቁ ኤሌፋንት የሚያጨርሰንን ይሄ የጎሳ ፖለቲካ ይዛችሁ ስታበቁ መፍትሄ ይመጣል ብላችሁ የምታስቡት ነገር ነው። አሁን ፕራይም ሚኒስትሩ እጅግ በሚገርም ድሮ መንጌ ሊወርድ አካባቢ የሚያሳየውን አይነት እብሪት እያሳየ የሚያደርጋቸው ንግግሮች አሉ። ሰማትር ኦፍ ታይም ይተነፍሳል። ለምን እንደሆነ ልንገርህ። አንሳቲስፋይድ የሆነ ላርጅ ፓርት ኦፍ ዘ ካንትሪ አለ። አሁንም ለምን ሰላም የለም? ዜጎች ዝም ብለው ይገደላሉ ያላግባብ መገደላቸው ብቻ ሳይሆን ኢንጀስቲስ በየቦታው ሰፍኗል። ጠግባችሁ ያደራችሁ የመሰላችሁ ተከኖት ቲፒኤልኤፍ እና ዛሬ ያሉ ደረገው አሉ ላይ የጦርነት አራማጅ ነው። አሁን አይተኛል። ይሄኛው ትሰማ የሚለውን ይዞር እንደነበረው ኖ ዎር ይዞር ነበረ። ልብ ይሰብራል። የዛን ጊዜ ጦርነት እሱ ሲያውጅና ጦርነት እንትናችን ነው ብሎ በሚያውጅ ጊዜ ኤግዛክት ኦፖዚት እንትን ትዊተርም ላይ ፌስቡክም ላይ ሁሉም ላይ እንደዚህ ይዞር ነበር። እኔ እርስ በርስ የምንጋደለውን የምናቆመው ከደደብነታችን ሲወጣ ያ ሀገር ልክ አሁን ቴዲ እንዳልከው በትልቁ ይሄ የሳይካትሪክ ዞን ነው ተብሎ ተለጥፎበት እዛ ጋር ሰው መድረስ የለበትም እና በሐኪሞች መተዳደር ያለበት ሀገር ነው። የደደቦች የኢግኖረንሳችን ሌቨል እኮ ሴት መገደል የለባትም ብለህ ስትል ከምንም ከማይገናኝ ከጾታዊ እንትን ጋር የሚያገናኝተው እኮ የሚሰሩ ሰዎች ያሉበት ሀገር ነው። ኢንጀስቲስ እጅግ ከመስፈኑ የተነሳ ጥግብ ብለን እያጋሳ ነው። ጥቃቅን ስለሆነ ነገር እናወራለን። በጣም ጥቃቅን ነገሮች ናቸው እነዚህ ነገሮች። ፈጽማችሁ አሁን ብልጽግና ጋር ሆናችሁ ድምፅ ኖሯችሁ አብዛኛው ኃይል ኖሯችሁ የፓወር አስተላለፉ ተመችቷችሁ ደህና ከመሰላችሁ ቴክ ኖቲስ። ባለፈው 60-70 ዓመት እያራመድን የነበረው ፖለቲካ ኢትዮጵያ ሃስ ቱ ስቶፕ አቁመን ተመልሰን ተመልክተን ይሄ ነገር እንደማይጠቅም ማወቅ አለብን። ተጫረስን ኢን ሚሊየንስ። ባለፈው 4-5 ዓመት ከ1.5 ሚሊዮን በላይ ዜጎቻችን ገደልን። እንደን ስቲል እሱን እንኳን ቆመን ሳናስተው ለምን እንደተጋደልን እንኳን መልስ ሳናገኝ አሁን ደግሞ ለሌላ ጦርነት እየተዘጋጀን ነው። ይሄን የሚያደርጉ ሰዎች ደግሞ ተመልሰው ምን ይላል አሁን አሉ ላይ ኤግዛክትሊ እኔ ማውራውን ያወራ ጀመር። ጦርነት አያስፈልግም ዲስከስ እናርግ ማለት ጀመረ። የጎደለበት ነገር አለ ወይ ደግሞ ሲካፈሉ ያልታረ እንትን ያሉት ነገር አለ ሲሰርቁ። በጣም ነው የተገረምኩት። አሉላም በዚህ በኩል ጎም ለምን ለመስማት እጅግ ከሚዘገንኑኝ ሰዎች ነበረ። ለምን እንደሆነ ታውቃለህ? ትግራይ በጣም ትንሽ ነው ከኢትዮጵያ ጋር ሲነጻጸር። ሄደው ከፍተኛ ጥፋት ሊደርስ በተለይ ሴቶችና ህጻናት ላይ ይደርሱ የነበሩትን ጥቃቶች በከፍተኛ ሁኔታ አከታተል ነበር። ለምን እንደሆነ ታውቃለህ? ከስንት መቶ ሺህ በላይ የሆኑ ህጻናት ሴቶች ተጠቅተዋል፣ ሬፕ ተደርገዋል። ሬፕ ካደረጓቸው ሰዎች ደግሞ ልጅ ወልደዋል። HIV ያለባቸው ሰዎች አሉ። ይሄንን ይዘው የሚኖሩ አሉ። የሱን ይሄ ጉንጩን የሞላውን ፊቱንና ኦንላይን ላይ የምታያቸውን
በጣም የሚያሳዝኑ የትግራይ እናቶች ፊት ተመልከተው። ኢትስ ኤግዛክት ኦፖዚት። ይሄ ነው ይሄው ዲስ ኢዝ ዘ ፌስ ኦፍ ጦርነት። ይሄ ነው ዲስ ኢዝ ዘ ፌስ ኦፍ ዋር። የጦርነት ፊት ይሄንን ነው የሚመስለው። የሚጠግቡት ሰዎች መጥቶ ሌላ ነገር ሲያጋሳብኝ እሱን የሚመስል ነገር ልቀበለው የለ። የኢትዮጵያ ህዝብ ይሄ ሰልችቶታል። ህዝብን እንደ ህዝብ ከመናቃችሁ የተነሳ የብሔር ፖለቲካችሁ የሚያዋጣችሁ በአጥር ተነስታችሁ የእንትን ምናምን እንደ እያላችሁ እንትን የምትሉት ነገር አጫረሰን። ለርን ፍሮም ቲፒኤልኤፍ። እነሱ የሚጠቅማቸው መስሏቸው ይህንን ህገ መንግስት አቋቋም አይደል 6% መሆናቸውን ሲረዱ አንፈልግም የሚለው እሱ ቲፒኤልኤፍን እድሜውን ሁሉ ሲደግፈው የነበረውን ፓርቲ ለምንድን ነው አሁን እንደዚህ ጠልቶት መጥቶ ትክክል አይደሉም የሚለው? ላይክ ሃው ኢግኖረንት ዊ ሃቭ ቱ ቢ የእሱን ይሄ የሚናገረውን ለመቀበል እና አንዳንዴ ሰዎች ያጣን ሰዎች አለን። በዚህ ጉዳይ ብዙ ሰዎች የሞቱብን ሰዎች አለን። ሌሎቻችሁም እንደዚህ ብላችሁ የእንትን የምታራምዱ ይሄ የማይረባ ፖለቲካ ከ60ዎቹ ጀምሮ ያለ የጽንፈኛ ሌፍት ዊንግ ለኢትዮጵያ የማይስማማትን ምንም ነገር የማይመጥነን ነገር የምናደርገውን ነገር ፕሊስ ስቶፕ። ይሄ ምክክርም ብሎ ለሱ በሚመቸው መልኩ የሚያካሂደውም ነገር ደግሞ ለራሱ በሚመቸው መልኩ ነው። ኢትስ አ ማተር ኦፍ ታይም። ከእንደገና ደግሞ ሌላ ይመጣል ያልጠገበ። አማራ አንስቷል አይደል? የጊዜ ጉዳይ እኮ ነው፣ ይገለብጣል። ከዛ እንዲህ እያልን እየተጋደልን እንኖራለን። የሚያስቡ ሰዎች እንደሌለው አሁን ቴዲ እንደምትለው there is a huge power gap። ይሄ ፓወር ጋፕ እና ማንም ተረካቢ በሌለ ሁኔታ ያደረጉት እኮ እነሱ የፈጠሩት ስርዓት እኮ ነው። ግዴለሽ ትውልድ ፈጠሩ። ኤክስትሪምሊ ኢግኖረንት የሆነ ትውልድ ፈጠሩ። የራሱን ታሪክ የማያውቅ ሀገሯ እንኳን እንዴት እንደተገነባች እንኳን የማያውቅ ትውልድ ከማለት የተነሳ ለብቻ ሆነን የገነባናት አስመሰላችሁ። ለምንድነው ውስጥ ድንበር የሌለን ሀገር ውስጥ ለምንድነው አባቶቻችሁን አታስተውሉት? እንደዚህ እየተጋደልን እንቀጥላለን። ተረት የምትለው እያጋደልን ነው። አንተ የሚፈጠሩት ተረቶች ናቸው እያጋደሉን ያሉት። አሁን ሰዎች እየሞቱ ነው በየቦታው። ተወልደ ባደክበት ሀገር አይደለም ተብሎ የሚገደሉ ኢትዮጵያውያን ያለንበት ቦታ ነው የምንኖረው። ይሄ ነው 1960ዎቹ ፖለቲካ መቆም አለበት። ህዝቡን አዳምጡት። ትንሽ ሆናችሁ እዚህ ብዙ ስለጮኻችሁ ሆድ ስለሞላ አንተ ሌላው ህዝብ ሆዶ ሞልቷል ማለት አይደለም። ትንሽ ነን እዚህ ኦንላይን ላይ ያለ ነው። የአብዛኛው የኢንተርኔትና የእንትን ተጠቃሚ የምንለው ከኢትዮጵያ ህዝብ ጋር ሲነጻጸር የኢትዮጵያ ህዝብ ፈጽሞ አንወክልም። ሁላችንም ተሰብስበን የኢትዮጵያን ህዝብ አንወክልም። ለምን እንደሆነ እንደማንወክል ታውቃለህ? ሂድና ይኸው እስቲ መንገዱን ሂድና ገጠሩን ይኸው። እኔ ሰላሌ ሄጄ አያቶቼ እንትን ጋር ሄጄ በሰላም መመለስ አልቻልኩም። ከስንት 150 ኪሎ ሜትር 175 ኪሎ ሜትር ከአዲስ አበባ ማለት ነው። ያስቆሙሃል። የተለያዩ አንጃዎች ያስቆሙሃል። ኦሮምኛ በመናገር ባለመቻልህ ከእንደገና ከእንትና ተወላጅ አለመሆን ብዙ ግብር ገንዘብ ከፍለ ነው። ህገ ወጦች የበዙበት ሀገር ነው። ህገ ወጦቹ ደግሞ ማን መሰለ መከታ የሚያደርጉት ይህንን የብሔር ፖለቲካና መንግስትን ነው መከታ አድርገው የሚዘርፉት። ላይ ያለውን ልክ እንደተሳለጠ ፖለቲካ ላይ ያለውን ነገር የምናወራው ትክክል ነው ብዬ አላምንም። ይሄን ካልኩ ዘንዳ ሁለተኛውና በጣም ኢምፖርታንት የሆነው ነገር ሴቶች ላይ የሚደርሰውን ጥቃት ኤክስትሪምሊ ሲስተሚክ የሆነውን ሴት ጠልነት ከኢትዮጵያ ውስጥ መንቀል አለባችሁ። ወንዶች ከሆናችሁ ስለ ልጆቻችሁ ስትሉ፣ ስለ እህቶቻችሁ፣ ስለ እናቶቻችሁ ስትሉ አስቡ። ክሊሼ ቢሆንም እንኳን እንዲህ ማለት ሰው መሆን በቂ መሆንም ቢሆንም ልክ ሰለሞን እንዳለው ዳዊት ሰለሞን እንዳለው ሰው ሁን እንዳለው ሰው ሁን። ሰው ከመሆን እንጀምር እስቲ። ከዛ በኋላ ሌላውን ነገር እናወራለን። ዳሶ ላይ ጌቱ ሳይ በደንብ አድርገው ሰመራዊ ስላገሩና ስለገረቡት ተመልሼ ዝርዝር ውስጥ መግባት አልፈልግም። ግን ኤሌፈንቱን እዚህ ጋር አስቀምጠን እንትን ብለን ትልቁን ኤሌፈንት እዚህ ጋር አስቀምጠን ዊ ካን ቶክ አባውት ይሄ የብሔር ፖለቲካና እንደዚህ ለምን እንደሆነ ታውቃለህ? አይመችም ሀገሩ እንደሱ አድርጎ ለማስተዳደር። የጊዜ ጉዳይ ነው እንጂ አሁንም የበለጠ ያጨርሰናል። ዳሶ ገነሲ ከዚህ ዛሬ ከዲስከስ ካረግ ነው የምንማረው ካለ ቲፒኤልኤፍ እንዴት ብለው ጭራቸውን እግራቸው መሀል እንዳስገባቸው ይሄ ብሔር ፖለቲካ ሌላውንም እንደዚሁ ያደርጓል። የጊዜ ጉዳይ ነው። ዳሶ ላይ ጋቱ ሴ ቴዲ ተባረክልኝ። ዛሬ ስትል ቴንክ ዩ። በነገራችን ላይ ሰሞኑ ሶሻል ሚዲያ ላይ በሰፊው ሁላችሁም እየተጨቃጨቃችሁበት ያለውን ጉዳይ ጽፋችሁልኛል። በውስጥ መስመር መድረክ ፈጠረልን ብላችኋል። እንደዚህ አረንጓዴ ምልክት ይብቃ፣ ሴቶች ላይ የሚደርሰውን ጥቃት ይብቃ የሚል ፕሮፋይል ፒክቸር ያደረጉ እና እንደዚህ አይነት ፕሮፋይል ፒክቸር ያደረጉ ሰዎችን የሚቃወሙ ሁለት አንጃዎች ተፈጥረዋል። እንደምታውቁት የሴቶች ጥቃት ምንም ጥያቄ የለውም ኢትዮጵያ ውስጥ። እኔ በተለያዩ በዜና በምናምን መነግራችሁ ነው። ፌሚኒስቶች ወይም ደግሞ በፌሚኒዝም ዙሪያ ላይ የሚያቀነቅኑ ጽንሰ ሀሳቡ ሴቶች
በኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳይ ተጠቃሚ መሆን አለባቸው ከወንዶች እኩል የሚል ነው። ነገር ግን መሬት ላይ ሲወርድ አውዱን ስቷል በሚሉ ሰዎችና አልሳተም በሚሉ መካከል ፍጭት አለና ከተቻለ ይህን ትግል አቀንቃኞችን እና ነቃፊዎችን ነገ ከሰዓት በኋላ አንድ መድረክ ዳት ውድ ቢ ወንደርፉል። በጣም 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 ተገቢና ትክክል ነገር ነው። ቴንክ ዩ። እሱን ብታዘጋጅ በደንብ እንትን እንላለን። ምክንያቱም አንደኛው they don't even have the first very basic idea of feminism ለእነኛ ሀገር ፌሚኒዝም ብለን እንኳን ሌብል የምናደርጋቸው ሰዎች እንኳን ስለ ፌሚኒዝም ሳይሆን ስለ ሰብአዊ መብት የሚታገሉ ሰዎችን ነው። ራሳቸው ፐርሰናል ኢሹአቸው እንዳለ ሆኖ ነገ ብታወራውና ኢሹ ብታረገው በጣም በጣም ደስ ይለኛል። ዳትስ ወንደርፉል አይዲያ። እግዚአብሔር ይስጥልኝ ቴዲዬ። ቴንክ ዩ። እሺ፣ ስለዚህ ነገ በዚህ ዙሪያ ላይ ያሉ አረንጓዴ ፕሮፋይል ፒክቸር ያደረጉና ይህ በምትቃወሙ አንዳንዶቻችሁ የምሰጧቸው ስም አለ፣ እነሱ ደግሞ ለእናንተ የሚሰጧቸው ስም አለ። እነሱ የሴቶች መብት ተሟጋች ነን ይላሉ፣ እናንተ ደግሞ ኖ ሌላ ነገር ህዝባችን ላይ ለመጫን ነው ትላላችሁ። ለማንኛውም ማን ምንድን ነው የሚለውን ከሁለቱም ወገን ግማሽ ግማሽ ሆናችሁ ለአቀንቃኞችን በሁለቱም ወገን ላሉ ንገሩልኝ። ከሰዓት በኋላ እግዚአብሔር ቢረዳንና በህይወት ብንኖር ይህም ደግሞ ማህበራዊ ጉዳይ እስኪ እናወራለን ለማለት ያለው። ቴንኪው 3 ፖይንት ሴሚኮሎን። ወደ እታፈራ ልምጣ። እታፈራ ካታ እታፈራሁ ነው። አዎ እታፈራሁ። እንዴት ናችሁ? እታፈራሁ ኤኒዌይ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዛሬ ምን እንደተመኙ ታውቃለህ? ከዛሬ 10 ዓመት 9 ዓመት 8 ዓመት 7 ዓመት በቃ ማለት የፌስቡክ ዘመን ላይ ማለት ነው። ልክ እንደ ቲክታክ እንትን ቢኖረን ሪከርድ የሚባል ነገር ቢኖር ኖሮ አልኩኝ። ምክንያቱም እባብ ለመደ ተብሎ በኪሱ ይያዝም ይባላል እና ዛሬ እኔ በቃ ማለት የማላውቀው ሌላ አሉላ ሰለሞንን ያየሁት እና በተለይ ስለ ህገ መንግስቱ ሲያወራ ማለት ነው። ምክንያቱም ከዚህ በፊት ምን ሲል ነበር? እንዲያውም በጣም ብዙዎችን የሚያሳድደው የነበር እንዲያውም በህጉ ደረጃ ነበር ማለት ህጉ ላይ በሚሰሩ ሰዎች ነበር በጣም የሚያሳድዳቸው እሱና የእሱ ግሩፖች ማለት ነው። ዳንኤል ብርሃኑ ምናምን ይባባሉ እና ምንድነው የሚለው ህጋችን ምንድነው ከሌሎቹ አለማቶች ሁሉ ካሉት ማለት ነው በጣም ቤስት የሚባል ህግ ነው ያለን። ይህ ህግ ከዩኤን የተቀዳን ከዚህ የተቀዳን ኢቭን ከአሜሪካን ራሱ የተሻለ ህግ ነው ያለን እና በጣም ብዙ ጊዜ ይከራከና ብዙ የሚያነሱለት 39 አንቀጽ 39ን ለማን ነው የዚህን አክልም አሜሪካን ሀገር አንቀጽ 39 የሚባል ነገር ሌሎችም ሀገር በየትኛውም ዓለም ያልተሰማ ነው እና ምንድነው የሚለው ፍሪደም እስከ ጥግ ድረስ ይላል። ፍሪደሙ እስከ ጥግ ነው ኢትዮጵያ ውስጥ እና ለዚህ ነው እንትን ያለው እና ይሄ ቤስት የሚባል ህግ ነው ያለን ምናምንና ቢታደስ እንኳን ይላል ይሄ ማነው መቀየር ሳይሆን ያለበት አለ ወደፊት ከ100 ዓመት በኋላ ወይ ከ80 ዓመት በኋላ ይላል እንትን ማለት አለበት። ይሄ ምንድነው በቃ ከ80 ዓመት ከ100 ዓመት በኋላ በጊዜው የሆነ ነገር ትንሽ አንቀጾች እና መለውጥ ነው እንጂ ያለባቸው ይሄ ህግ ለ100 ዓመት የሚገዛን የሚያስተዳድረን ዛሬ ምን አለ ህጉ ከማንም የበለጠኛ ነው የጎዳ ይሄን ነበር እያልን የነበረ በዛ ሰዓት። እንደዛ ስንል ብዙዎችን አሳዷል። ብዙዎች አሁን ሶሻል ሚዲያ ላይ ብዙ ጊዜ አንተ ራስ የምትለው ነገር አለ። ለምንድነው የተማሩ ሰዎች የጠፉት የሸሹት የፈሩት? በዛ ሰዓት የተቀጠቀጡ አብዛኞቹ አቢዩዝድ ተደርጓል በእነዚህ ግሩፖች ማለት ነው። በተለይ በነ አሉላ ሰለሞን ግሩፖች ማለት ነው ብዙዎቹ እና የዛኔ የተናገሩት ነው ዛሬ እየሆነ ያለው ትግራይ ላይ ማለት ነው። ከነሱ አልፎ ለትግራይ ህዝብ ራሱ ጠንቅ የሆኑት እና አብዛኛዎቹ ፕራክቲስ የተደረገ ኢትዮጵያውያኖች ሌሎች ኢትዮጵያኖች ላይ ማለት ነው ፕራክቲስ የተደረገ ነው እነሱ ላይ አሁን እየተደረገ ያለው። አሁን ለምሳሌ ቅድም ምን አለ ስለ ምንድነው ባለስልጣናቶቹ ይሄ ነው ሲሉ ማለት ነው በተለያዩ በሙስና ይዟቸዋል ህዝቡ ፊት እንደዚህ ወንጀለኛ ነው ይሄ እንደዚህ ያልኩታል ሰርቋል እያሉ ያሳጧቸዋል አለ። ከዚህ በፊት ግን ማለት ነው በነታምራት ላይኔ ተጀምሮ ማለት ነው
እስር ቤት አስገብተው ትክክል ነው ትክክል አይደለም ያለ ሌላ ጉዳይ ሊሆን ይችላል። ግን ማለት ነው በውሸትም ይሁን በእውነት አሳተው ማለት ነው በእነሱ ጀምረው ከዛን 1993 ላይ ማለት ነው እኔ የእነሱ ልጆች ነኝ የእነሱ ከ83 በማን ነው የኢህአዴግ ልጆች ከሚባሉት ጋር ነው እየሰማሁ ነው ያደጉት። አቢዩዝድም ከተደረጉ ፋሚሊ ውስጥ ነው የወጣሁት እና 1993 ላይ ማለት ነው ምንድነው ያደረጉት የሲዬና የመለስ ተብሎ ጎራ እንትን ተብሎ ማለት ነው በሰላም ነው የተለያዩት። እነዛን ምንድነው እነዚህ ግሩፖች ሌሎች ምንድነው ያደረጓቸው በሙስና በምን ብለው እንትን ብለዋቸዋል። ኦሮሚያ ላይ ትመጣለ ኦሮሚያ ላይ ሴም ቲንግ ነው ያደረጉት ምንድነው ምክር ቤቱ ላይ ማለት ነው እስካሁን ድረስ በወለጋና በአርሲ መካከል ማለት ነው ቁርሾ እንዲቀር ያደረጉት ማለት ነው። ግማሹን በሙስና አስይዘው ወደ እስር ቤት እንትን አሏቸው፣ ግማሹን ያመለጠ እና ብዙ ነገርና እኛ ላይ ይሄ ኢትዮጵያኖቹ ላይ አብዛኛዎቹ ማለት ነው የተደረገ ነገር ነው ዛሬ ትግራይ ላይ እየተደረገ ያለው። የዛኔ ስንል ይሄ ነገር አይጠቅምም ሲባል ማለት ነው እኛን አህዳዊ እንትናዊ ምናዊ እየተባለ ስም ይሰጠ ነበረ እና የት ነበርክ ነበር የምንለው የዛኔና መቼም ኃላፊነት የሚወስድ ሰው አይደለም። ማነው አብዛኞቹ ለምን ይቅርታ አላለም እንደዚህ ነው ሰውየው እንትን የሚል አይደለም። በቃ ማለት ልክ እንደ በየጊዜው እንደ እባብ እንትኑን እየቀየረ ማለት ቆዳውን እየቀየረ የሚመጣ ሰው ነው በሚመቸው መንገድ ማለት ነው። እና አንድ ደግሞ የረሳሁት ነገር ምንድነው ቲፒኤልኤፍ ከትግራይ ማለት ቲፒኤልኤፍ እና ትግራይ የተለያዩ ናቸው እያልን ነው አይደሉም የአንድ ሳንቲም ግልባጮች ናቸው እያለ የሚል የሚታገል ራሱ ነበረ በጽሁፍ ብትል በኦዲዮ ብትል ማለት ነው። እና ዛሬ ምን ተገኘ? ዛሬ አሁን አንድም ቀን ምንድነው ሽምጥጥ አድርጎ ይካደው አንድም ቀን ቲፒኤልኤፍ የትግራይ ቲፒኤልኤፍ እና ትግራይ አንድ ናቸው ብዬ አላቅም ብሎ ሽምጥጥ አድርጎ ክዷል ማለት ነው። ልጅ እናንተ ልጃችሁን ይዛችሁ ሌሎቹ ጦርነት ላይ እንደውም በርገር ነበር የምንላቸው እና በርገራችሁን እየገመጣችሁ ልጆቻችሁን አቅፋችሁ ትተኛላችሁ። ለምንድነው ህዝቡን በሎም በለው እያልክ እንትን የምትሉት ምናምን ሲባል ማነው ኃላፊነት ያልተሰማው መልስ ነበር የሚመልስልን ማለት ነው በወቅቱ። እና ብዙ ነገሮች አሉ። ዛሬ ምን ተገኘ ነው የምለው በተለይ በህገ መንግስቱ ላይ ማለት ነው። የዛኔ እኛ ስንለው ልክ አልነበርም። ዛሬ እሱ ሲለው ግን ልክ ነው። ዛሬ ምን አገኘ እሱ ምን አግኝቶ ነው? እና ሌላ ደግሞ ጄኖሳይድ ላይ በሚለው ነገር ላይ ማለት ነው እና እሱ የ27 ዓመቱን ማለት ነው በተለይ አማራው ላይ የተደረገውን ጄኖሳይድ ማለት ነው አንድም ቀንም አክሴፕት አድርጎት አያውቅም። አንድም ሁል ጊዜ ወገቡን ይዞ የሚከራከረው ቁጥር አንድ እሱ ነበረ ከብዙዎቹ ጋር ማለት ነው። ቁጥር አንድ ጄኖሳይድ የለም እንደዚህ የለም። ኢቭን ፓርላማ ላይ እንኳን መለስ እንኳን ሳይቀር ማለት ነው 5 ሚሊዮን የአማራ ህዝብ ቤት እንደገባ ይታወቅም እንኳን ሲባል ማለት ነው በዛ ሰዓት እንኳን የነበረው መልስ የሆነ እንትን ነበር። እና ዛሬ ምን አገኙ? ምን ተገኘ? እንትን ለማለት ማለት ነው ምንድነው እንደዚህ ተለሳልሶ የመምጣት ኢትዮጵያዊ ማለት ምናምን ነገር እናነዷለን እንደዚህ እናደርገዋለን ብዙ ዛቻዎች ነበሩ ብዙዎቹ ማለት ነው። የቅማንትን ኮሚቴ እኛንን እንትን ያልነው የዚህን ኮሚቴ እኛንን እንትን ያልነው ገና እንትን ትላላችሁ ገና ትለምኑላላችሁ ቢልፉ ተመለሱ ትሉናላችሁ እያለ ብዙ ኃላፊነት የጎደላቸው ነገሮች የሚናገራቸው የሚጽፋቸው ነገር ነበር። አቃሉ ቁማር ነው። አሁን ላይ በህግ ይኬድ ቢባል ማለት ነው እንደዚህ ላናገኘው እንችላለን። ግን ብዙ ነገር ማለት ነው በሱ ምክንያት ብዙ ነገር የተናጋባቸው ብዙዎች አሉ። እና እስከ መቼ ነው እንደዚህ ማለት የሆነ በቃ ማለት ኃላፊነት የሆነ ትንሽዬ እንኳን መቼ ነው የሚወስደው? መቼ ነው? እኔ ያየሁት አደኩኝ ይኸው አለሁኝ። እና ቴንኪዩ ቴዲዬ በጣም ነው የማመሰግነው። አንዳንድ ጊዜ ደግሞ ቴዲዬ እባክህ አውቃለሁ ለኛ እያሰብክ ነው እንደዚህ ምንድን ነው ከአማራዎች ጋር ባትጋጭ ከይቅርታ ጋር ማለት
ከአማራ ልጆች ጋር ማለት ነው። ከአንዳንዶቹ ጋር በጣም ማለት እንትን ውስጥ እልህ ውስጥ ትጋባለህ እና የሆነ ኢግኖር አርግተህ ማለፍ ብትችል ለምን ብዙ ጊዜ ከዚህ የተሻለ ነገር ማለት ከአማራ ልጆች ጋር ከአንዳንዶቹ ጋር ማለት ነው ስለማይክ ነው እና እነሱ እነማን ናቸው? ከአንዳንዶቹ ጋር ስለማይክ ነው አይደለም። ብሎክ ማድረግ ይቻላል ቴዲ። ቆይ ስሚኝ፣ እኔ በመርህ ነው የምጓዘው። አማራን ለማስደሰት፣ ኦሮሞን ለማስደሰት፣ ትግራይን ለማስደሰት ምለው ነገር የለም። የራሴ መርህ አለኝ፣ የራሴ ትንታኔ ማምንበት አለ። ከዚህ ጋር የሚላተም ከሆነ አይ ዶንት ኬር ኦሮሞ ቢሆን አማራ ቢሆን ትግራይ ቢሆን ስልጤ ቢሆን ዋና የምናገረው ንግግር ጸያፍ ንግግር ነው ወይስ አይደለም የሚለው ነው መልሰው። በተረፈ ሁሉንም ላስደስት አልችልም። ከአማራ ጋር ስትይኝ ከአማራ ልጆች ጋር ቤቶቹ ናቸው እነሱ። ለምሳሌ ከአንዳንዶቹ ጋር እንደዚህ ስትናገር አንዳንድ ጊዜ እንደዛ አይደለም። ቆይ ከከበደ ካየለ ጋር በይኝ እንጂ ከግማሽ በላይ አማራ ህዝብ ይወደኛል፣ ከግማሽ በላይ ኦሮሞ ህዝብ ይወደኛል ልልሽ ይችላሉ። ከግማሽ በላይ ትግራዋይ ሊወደኝ ይችላሉ። ብሎክ ያረኳቸው ካሉ በስነ ምግባር ጉድለት ነው። አንድ ብሎክ አላረጋቸውም። በተረፈ የማንም ሀሳብ አይቆረቆረኝም ስድብ እስካልሆነ ድረስ ማለት ነው። ለሁሉም መድረክ ሰጣለሁ። ለአንቺም ሰጥሻለሁ፣ ለከበደም ሰጥዋለሁ። የአንዳችሁም ሀሳብ ቆረቆረኝ ውረዱ ብዬ አባሪያቸው አላውቅም፣ አሰድቤያቸው አላውቅም ማለት ኖ አይ እንደዚህ ምን መጋጨት ምናምን የሚያጋጨኝ ነገር የለም። ኦኬ ቴንክ ዩ አመሰግናለሁ። ሁላችሁንም ቴንክ ዩ አመሰግናለሁ። እሺ ሁላችሁንም ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። ደክሞኛል። ከተወሰነ ቆይታ በኋላ ገባና እንወያያለን። አዲስ ታይምስ ዝብር ሁላችሁም የነበራችሁ ታፈራ ቄሮዬ ላመስግናችሁና የዕለቱን ፕሮግራም እናጠናቀው። ቴንክ ዩ ቴዳችን እንዳጠፋ ደግሞ አልጠፋም። እሺ ክብራትና ክብራን እዚህ ጋር መልስ መፍትሄው ምን ተለ የሚሉ ሰዎች አሉ። 1 2 3 3 2 1 አይ ነው አንደርስታንድ። አንዳንድ ጊዜ የብሔር ፖለቲካ ውስጥ አስቸጋሪው ነገር ምን መሰላችሁ? አንዱ ሰውዬ እኛ ብሎ ነው የሚመጣው። እኔ እንግዲህ ስታቁኝ የዛሬ 5 ዓመትም ወቁኝ 8 ዓመትም የተለወጠ ባህሪ የለኝም። እኔ አቋሚ ሲለወጥ አይታችሁ ታውቃላችሁ። እኔ በመርህ የምጓዝ ሰው ነኝ። ለሁላችሁም መድረክ ሰጣለሁ፣ ሁላችሁንም አወያያለሁ። ለጨዋነት ለስነ ምግባር ቅድሚያ ሰጣለሁ። ሰው ስነ ምግባር ከጎደለው አባራለሁ። አይ ዶንት ኬር። እስካሁን ከኔ ጋር አብረው ያሉ ሰዎች ይነግሯቸዋል። በተረፈ የብሔር ፖለቲካ ውስጥ አስቸጋሪው ነገር ከበደ የተባለውን ሰውዬ በስነ ምግባር ጉድለት ካባረራችሁት እኛ ይላል። ዶንት ሃቭ ይሄ ፈርስት ፐርሰን ሲንጉላር የሚባለው ወይም በአማርኛ አንደኛ መደብ ነጠላ ቁጥር እኔ የሚለውን አያውቁም። የብሔር ፖለቲከኞች አይታችሁ ታውቃላችሁ? የብሔር ፖለቲከኞች እኔ ብለው ሲያወሩ ከስንት አንድ ካልሆኑ በስተቀር እኔ ብለው አያወሩ። እኛ ነው የሚሉት። አንተ ማነ ስትለው አንድ ነው። ሁለተኛ ይውላችሁ ከገባንበት ችግር የምንወጣው ብዬ ማስበው የብሔር ፖለቲካ ያጠፋፋናል። አንደኛ የብሔር ፖለቲካ ውስጥ በተለይ የኔ ትውልድ እዚህ ውስጥ መግባት የሌለብን ፖለቲካ በግልህ ነው። ለምሳሌ ችግርህ ያለበትን ስብስብ ነው መርጠ የምትገባው። ችግርህን ሊፈታ የተደራጀ ፓርቲ ከሰሜንም ከደቡብም ከምስራቅም ከምዕራብም ይምጣ ኤክስ ሆነ ምን ሆነ መግባት ያለብን በሀሳብ ላይ የተመሰረተ መሆን አለበት። የኛ ሀገር ፖለቲካ ሀሳብ የለውም። በብሔር ተደራጅተ ስልጣን ላይ ብትወጣ አስቸጋሪነቱ ፌል ብታደርግ ኃላፊነት አትወስድም። የሚሞከርም ነገር የለውም። ኃላፊነት መውሰድ ማለት ብሔሩን ማዋረድ ነው። አንድ የብሔር ፖለቲከኛ ስህተት ሲሰራ ይቅርታ ማይጠይቀው ለመሰላችሁ ይቅርታ ካለ የታባቱ ይገባል።
ብሔሩን እንደማስጠቃት ነው የሚቆጠረው። ግልጽ ነው። ለምሳሌ አንድ የአማራ ፖለቲከኛ መጥቶ ጥፋት ቢያጠፋ በሆነ አጋጣሚ ለዚህ ጥፋት ኃላፊነት ውሰድ ብትሉት ኃላፊነት ጥፋት ተሰምቶት ይቅርታ ቢል አለቀለት። አንድ ትግራዋይ፣ አንድ ኦሮሞ፣ አንድ ስልጤ ለምንድን ነው ከመንጋው ትፈናቀላለህ? ሁለተኛ በራስ መተማመን አይኖርህም። የሆነ ቤት ልትገባ ብትሄድ አንተ ትላንት ከኛ እንዲህ ስትለን ነበር አስጠቅተናል ምናምን ይሉታል። ፖለቲካ ሀሳብ ነው መሆን ያለበት። እኛ የምናራምደው የድንጋይ ዘመን ፖለቲካ ነው። አይ ዶንት ቲንክ እኔ በድንጋይ ዘመን እንኳን እንደዚህ አይነት ሀሳብ እንዳለ እንኳን አላውቅም። ፖለቲካ የውጭ ጉዳይ ፖሊሲ፣ የኢኮኖሚ ፖሊሲ፣ የስራ አጥ ቁጥር እንዴት ትቀርፋለህ፣ ስልጣን ላይ ብትወጣ ከየትኛው ሀገር ጋር ትሰራለህ፣ እንዴት ያለ ፎርምስ ኦፍ ገቨርንመንት፣ እንዴት ያለ ሲስተም ኦፍ ገቨርንመንት ኢንስቶል አደርጋለሁ። አሁን ይሄ ቢሆን ለምሳሌ እኔ ሚስተር ኤክስ ወይም ፓርቲ ኤክስ የሚባለው እኔ ስልጣን ላይ ብወጣ ሚክስድ ኢኮኖሚ ነው እዛች ሀገር ላይ ወይም ቅይጥ ኢኮኖሚ ነው ኢንስቶል ማድረገው ብሎ ምርጫ ተወዳድሮ አሸንፎ ስልጣን ላይ ቢወጣ ሚክስድ ኢኮኖሚ ተግባራዊ ያደርጋል። በ5 ዓመት የሚሆን በ6 ዓመት ይፈተሻል። ውጤታማ ነው ውጤታማ አይደለም ብለህ መፈተሽ ትችላለህ። በብሔር ፖለቲካ ምን የምትፈትሸው ነገር አለ? ሲመጣ ተነጭቻለሁ ተቋጭቻለሁ ብሎ ነው የሚመጣው። አልተነጨህም አልተቋጨህም ለማለት ብሔሩን እንደ መጥላት ነው የሚቆጠረው። እናንተ የብሔር ፖለቲካ እኮ ቆንጆ ቆንጆ ዶማ የሚፈጥር እኮ እሳቤ ነው። ታውቃላችሁ? ምሁርን የሚያጀዝብ ትውልድ የሚያቀጭጭ ህፃናትን እያቸው እስኪ ሀሳብ አያወሩም እኮ ትውልድ ገዳይ ነው። ኖ ማለትም አትችሉም። ለምን? ተገድያለሁ ብሎ ይመጣል። ተጨቁኛለሁ ብሎ ይመጣል። አልተጨቆንክም ማለት አትችልም። እንዴት ነው የምትለው? ለማለትም ይከብዳል። አንዳቸው የአንዳቸው ጠላት ናቸው። ኢትዮጵያ እኮ ብቸኛው ሀገር ነው እኮ ዓለም ላይ ብቸኛው ሀገር ናት ኢትዮጵያ። ዋና ዋና የሚባሉት 3ቱም ብሔሮች ተጨቆነናል ይላሉ። ልብ ብላችኋል? ትሪያንግል ሰርታችሁ ነው የምታስረዱት የኢትዮጵያን ፖለቲካ። ኦሮሞ፣ አማራ፣ ትግራይ፣ ኦሮሞ፣ አማራ፣ ትግራይ 3ቱም ብሔሮች እንኳን በሳምፕል ብትወስዷቸው 3ቱም እዚህ ጋር ባስገባቸው አይሆኑ በደል ተበድለናል ይሏቸዋል። ማን ነው የበደላችሁ? 3ቱንም ብታዋቸው የተፈራረቁ ስልጣን ላይ ያወጡት እነሱ ናቸው። የብሔር ፖለቲካ ማለቂያ የለውም። በቃ ይሄ ሲሟላ ነው በቃ የሚጠግቡት የምትሉት ነገር የለም። የሆነ ቢመለስ የሆነ ይፈጠራል። የሆነ ቢመለስ የሆነ ክርስቶስ እስኪመጣ ድረስ ጥያቄያቸው ገደብ የለውም። ሁለተኛ ጥያቄያቸው ይመለስ አይመለስ ራሱ ማረጋገጫ የለም። የብሔር ፖለቲካ የአንድነት ጸር ነው፣ የሰላም ጸር ነው፣ የእድገት ጸር ነው። እስኪ አራማጆቹን ያቸው ከስንት አንድ ካልሆኑ በስተቀር ጥላቻ ነው እኮ የሚሰብኩት። በቀል ነው። ልጆቹን ስታዋቸው አይነት ተኩረው እየሳያቸው ጥላቻን ያለባቸው ጥርሳቸውን የነከሱ ናቸው። ሊጠፋፉ የተዘጋጁ ናቸው። እርስ በርስ አይዋደዱም። ራሳቸውን የወጡበትን ማህበረሰብ ይሄን ብናራምድ እንዲህ ይሆናል እንኳን የሚሉት ነገር የለም። አይ ይሄ ኮንሲኩዌንሱ አደገኛ ነው አይባባሉ። ሁለተኛ አለቃ የለውም። ለሰልፍ አፖይንትመንት ኢዚ ነው። የብሔር ፖለቲካ አንድ ሱሪውን ብታስወልቅ ፓንት ያልታጠቀ ሰው እየመጥቶ የብሔሩ መሪ ይሆናል። አትሆንም ማለት አትችልም። በምን ትላለህ? አሁን እዚህ ጋር አንድ አማራ ይመጣና ወይ አንድ ኦሮሞ አንድ ከትግራዋይ ይመጣና ሊደር ይሆናል። በምን አይደለህም ልትል አትችልም። እነዚህን ከጨዋታ ውጭ የምታደርጉት አገራችሁን የምትወዱ ከሆነ ወደ ሀሳብ ፖለቲካ መምጣት ስንችል ነው። ካልሆነ የምትወዱት ልጅ ከንቱ ነው፣ ዋጋ የለውም።
እንደዚህ አይነት ሐሳብ የተንሸራሸረ ሚስት አስረግዤ ልጅ ወልዳለሁ ብለህ ማሰብ ዘበት ነው። በተለይ ለትውልድ የምታስቡ እኛ የተበረዝን ሰዎች ነው። መድኃኒዓለም በኪነ ጥበብ ካረዳን በስተቀር ከምሁር እስከ መሀይም የተበረዝን ነው። ጤነኛ ሰው አታገኙ። that's why ከአንዱ ጋር ስትጋጩ ከሁሉም ጋር እንደተጋጫችሁ ነው የሚያስቡት። ሌላው እኔ የሚመስለኝ በድፍረት ልንገራችሁ፣ አይ ቲንክ ይሄን የትም የሰማችሁ አይመስለኝም። እኔ በድፍረት ልንገራችሁ፣ የኛ ሀገር ችግር ሌላው ድህነት ነው። እኔ አፈርሱን አንከራከር። ድህነት መጥፎ ነገር ነው። ማጣት በጣም መጥፎ ነገር ነው። እስኪ እኛ ብሔር ፖለቲካ ውስጥ አንደበታቸው ያልተገደቡ ወይም ደግሞ ስነ ምግባር የጎደላቸውን እዩዋቸው። በግል ህይወቱ ተጣጥሮ ፋይት አድርጎ ህይወቱን የለወጠ ሰው ንግግሩ ጠንቃቃ ነው። ነገ ኖርለታለሁ የሚለው ህይወት አለው። ልጅ አሳድጋለሁ ይላል። ኃላፊነት ይሰማዋል። በጣም ደግሞ ሀብት እያከማቸ ባለጸጋ የሆነ ከድህነት የወጣ ሰው ለሌሎች የሚተርፍ ከሆነ ፖለቲካ ውስጥ አይገባም። እኛ ሀገር ፖለቲካ ውስጥ ስለ ዓለም ሰላም ነው የሚጨነቀው። እኛ ፖለቲካ ውስጥ የገባን ወይም ደግሞ እኛ ፖለቲካ ውስጥ የሚያምሱትን እስኪዋቸው ጦርነት ወንድሜ ሀብታም ስትሆን የመጀመሪያ የምትጠየፈው ጫጫታ ነው። ሀብታም ጫጫታ አይወድም። ሀብታም ጦርነት አይወድም። ለምን? ሀብትና ጦርነት ኢንቨርስሊ ሪሌትድ ናቸው አይደል? ሀብት ከሰላም ጋር ነው። አሁን ሀብታም ብትሆኑ አስመጭና ላኪ ብትሆኑ የዓለም ሰላም ነው የሚያሳስባችሁ። መናጢሳ መናጢ ዘይዶን ኬር መናጢ ምን የሚያጣው ነገር አለ? መናጢ ምን ያጣል? ተስፋ የቆረጡ ሰዎች ተስፋ ያላቸውን ይዘው ይጠፋሉ። እኛ ሀገር ፖለቲካ ውስጥ አብዛኞቹ ተስፋ የቆረጡ ናቸው። አሳዛኙ ነገር ተስፋ ያላቸውን ይዘው መጥፋታቸው ነው። እስኪ እዩዋቸው፣ ከአንደበታቸው የሚወጣውን ንግግር እዩ። አሁን ኢትዮጵያ ውስጥ ያሉ ሀብታሞችን እስኪዋቸው፣ ለምሳሌ ልጥቀስ፣ ለዝም እንደው አንዱ ልጥቀስ፣ ሳሙኤል ወይም ደግሞ የሰንሻይን ኮንስትራክሽን ባለቤት ወይ ሌሎችም እነዚህ በየብሔራቸው ያሉ ሀብታሞችን ይዋቸው። እንደናንተ ይሆናሉ? እስኪ እንደናንተ የሚሆን አንድ ባለሀብት ንገረኝ። እንደናንተ የሚሆን ቁረጠው፣ ፍለጠው፣ አንድደው፣ ለማይቀረው ጦርነት ተዘጋጅ የሚል አንድ ባለሀብት አንለስ ያ ባለሀብት የሀብቱ ምንጭ የተመሰረተው በእናንተ በእኛ መሞት ላይ ካልሆነ በስተቀር ከዛ ጦርነት የሚያተርፍ ባለሀብት ወይም ደግሞ የሀብቱ ምንጭ ያ የሰዎች መሞት የሆነ ሰውዬ ካሉ ስራ አጣ። ማይ ፍሬንድ አንድ ንገሩኝ። አንድ የመናጤዎች ጩኸት ነው። ውሸቴን ነው። እስኪ ፈትሹት። ሀብታም የዓለም ሰላም ያሳስበዋል። የኢትዮጵያ ፖለቲካ የመናጤዎች ዋሻ ነው። በቃ እነዚህ ተስፋ የቆረጡ ሰዎች መደበቂያ ነው። ኢትዮጵያ ፖለቲካ ውስጥ ራሱ እንደ ህግ መቀመጥ አለበት። ፖለቲካ ውስጥ ለመግባት በግል ህይወት ተባጥሰ ኑሮውን ያሸነፍክ ሰው መሆን መቻል አለብን። ቢያንስ የባንክ አካውንት ላይ 20 ሚሊዮን ብር በትንሹ ማሳየት አለብን። ፖለቲካ ለመተንተን በትንሹ ተቸገርን እኮ ጎበዝ። ልክ ነው። እኔ እኮ ሳዋይ ሙላ ልክ ነው። ልክ አይደለም መሆን ያለበት። ፖለቲካ የሀብታሞች የመጫወቻ ሜዳ ነው መሆን ያለበት። ድሃ ከድህነት ለመውጣት ነው መታገል ያለበት። ያን ጊዜ ሰላም ታገኛለህ። ከንቲባም የሆነው ሀብታም መሆን አለበት። ፖለቲከኛ ሀብታም መሆን አለበት። 100 ሚሊዮን ብር ማሳየት አለበት በትንሹ በአካውንት። ኔጌቲቭ 100 ብር እያሳየ ፖለቲካ ውስጥ ገብተህ እንዴት ሰላም ትሰጠናለህ? ማይ ፍሬንድ ከቤት አከራይ ጋር የቤት ክራይ ክፈል አትክፈል ድብቆች የምትጫወት ሰውዬ ህዝቤን ነፃ ላውጣ ትላለህ።
በ40 ዓመት ከእናት ቤት ያልወጣ ሰውዬ በተወለድክበት አልጋ ላይ ልትገነዝ የተዘጋጀ ያለ ሰውዬ ከቤት 40 ካንተ ልጅ ውጣልን የተባልክ እናትህ አባትህ በገባህ ቁጥር የሚገላምጡ ሰውዬ ነፃ ላውጣ ትላለህ። መጀመሪያ ራስን ከድህነት ነፃ አውጣ። ልክ ነኝ ልክ አይደለም ማይ ፍሬንድ። ሌታሉን አማራን ኦሮሞን ተውት። በተወለዳችሁበት በእናት በአባታችሁ ቤት ትደመጣላችሁ። አማራ እኮ ትልቅ ህዝብ ነው። ኦሮሞ ትልቅ ህዝብ ነው። ያው የምታቆም ማታቆም ልዩ አይነት ሃይማኖት ምናምን ያለበትን በእናት በአባትህ ቤት ትከበራለህ ማይ ፍሬንድ። ቆይ የእሱን ሀሳብ እንስማ የምትባለው ራሱ ገንዘብ ሲኖር ነው። እናትህ አባትህ ወንድም እህቶች የሚያከብሩ የቤቱ ምሰሶ ስትሆን ነው። የቤቱ ምሰሶ ካልሆን እናት አባትህ አያከብሩ። ስለዚህ ትልቁ ችግራችን የመናጤዎች መሰብሰቢያ ነው። ይሄ በቃ መናጤ ተሰብስቧል። መናጤ ደግሞ ሰላም አይሰጠን። እውነቴን ነው ውሸቴን ነው በግልጽ ካላወራን አይሆንም። ሰው ነፃ ላውጣህ የሚለውን ሰውዬ መጀመሪያ ጠይቀው። አንተ መጀመሪያ ህይወትህ የምትጠይቀን ጥያቄ መልሰሃለሁ ይበሉት። አልመለሰም። በአንተ መሞት ላይ ሊመልስ ምናልባት ሊሆን ይችላል። ፖለቲካ ራሱ የሀብታም ዘርፍ ነው ማለት ነው። ድህነት መጥፎ ነው። ለዛ ነው ስንናጭ እንውላለን። አብዛኛው ሰውዬ ሲናገር የምትሰማው ለወጣበት ማህበረሰብ አስበው አይደለም። ረሃቡ ነው የሚያስጮኸው፣ የራሱ ችግር ነው የሚያስጮኸው፣ ማጣቱ ነው የሚያስጮኸው። ማጣቱን፣ ረሃቡን፣ አለማግኘቱን፣ ነገሮች ህይወት አልተሳካለትም። ያንን ፍሬም ያበጅና የብሔር ፖለቲካ ያስመስለውና ይጮሃል። ትሸወዳለህ። ለአንተ የሚጮህ ይመስላል። ፈትሻቸው እስኪ። እኚህ ሲጮሁ የነበሩ ሰዎች እስኪ ገንዘብ ስጣቸው ወይ የተሻለ ሀብት ይረሳል። ልክ ነኝ ልክ አይደለሁም? ስልጣን ላይ ሲወጣ የሚረሳ እኮ ለዛ ነው። ፎረፎሩን እከኩን ካራገፈ በኋላ ዞር ብሎ አያይም። ልክ ነኝ ልክ አይደለሁም? ሸራተን ውስኪ መጠጣት ሲጀምር ብሔሩን ብታስታውሰው ማን ነበር እሱ ብሔር ይላል። ያ ምቾት ሲጓደልበት ወደ አንተ ይመጣል። ይህ ውስብስብ ችግር ነው። ውስብስብ ችግር ነው። እኔም እዚህ ጋር አማራ ነፃ ላውጣ፣ ኦሮሞ ነፃ ላውጣ፣ ትግራይ ነፃ ላውጣ፣ እንትና ነፃ ላውጣ። መጀመሪያ ራስን ነፃ አውጣ። ምናልባት ቤተሰቦችን ብጠይቅ ሶሻል ሚዲያ ላይ መጥተህ ህዝቤን ነፃ ላውጣ ስትል እየሳቁብህ ይሆናል። ለልጆች ተቆራጭ ካላደረግ ከኔ 5 ዓመት አልፈዋል። ፖሊስ እየፈለገህ ነው። ቤተሰብን ማታከብር እርግጠኛ ነኝ አብዛኞቹን ባክግራውንዳቸውን ቼክ ብታደርጉ አብዛኞቹን የወለዱትን ልጅ እንኳን ማሳደግ ያልቻሉ ናቸው። ከዚህ መውጣት አለብን። ወደ ሀሳብ ፖለቲካ መውጣት አለብን። ወደ ሀሳብ ፖለቲካ ካልመጣ ሰላም እናገኝ ማይፈልግ ድህነት ሰላም አይሰጥም። እኔ እንደዛ ነው ማስበው። እዚህ ሶሻል ሚዲያ ላይ እስካለው ድረስ እኔ ይህን እነግርሃለሁ። በተገኙ አጋጣሚ ሁሉ እኔ ይህን እነግርሃለሁ ማይ ፍሬንድ። ምድር ላይ እስካለን ድረስ ይሄን ነው። ምክንያቱም ስለሚሞቱ፣ ስለሚጎሳቀሉ፣ ስለሚደፈሩ ስለ ሁሉም ህፃናቶች ግድ ሊኖረን ይገባል። ፖለቲካችንን ማዘመን አለብን። የኔ ትውልድ ደግሞ ከዚህ ካረጀ ካፈጀ አስተሳሰብ መውጣት መቻል አለብን። የኔ ትውልድ ትንታኔያችን መለየት አለበት። ንግግርህ መለየት አለብን። አዲስ የፖለቲካ ሲስተም ሀገራችን ላይ ኢንስቶል ማድረግ አለብን። ቢያንስ የሆነ ተጫውተን የምናልፈው ሮል እኮ ሊኖር ይገባል። የኔ ትውልዶች በእኔ እድሜ ላይ ያላችሁ አዲስ እሳቤ መፍጠር አለብን። ሌላው የብሔር ፖለቲካ ውስጥ ያሉ ሰዎች አብዛኞቹ ከተማ ውስጥ የኖሩ ናቸው። ልብ ብላችሁ አይታችኋል። አሁን ለምሳሌ ከቃስ ዩኒቨርሲቲ ተማሪዎች ጀምሮ ከነ ጥላሁን ግዛው ከነ ዋለልኝ መኮንን ጀምሮ እነ ቲፒኤልኤፍ አባላቶች እነ ሻዕቢያ አብዛኞቹን ብታያቸው ከተማ ውስጥ የኖሩ ናቸው። የከተማ የፖለቲካ መጫወቻ ሜዳ ሲጠብባቸው ሰላማዊ ወደሆነው ገበሬ አጀንዳ ይዘው የገቡ ናቸው። ብሔሮቻችን ክፉ አይደሉም። እነዚህ ፖለቲከኞች እንደሚያወሩት እንደዛ ቢሆንም አንኖርም። ብሔሮቻችንን ህዝባችንን የበረዝነው የከተማ ብልጣብልጥ ነጋዴዎች ናቸው። አይታችሁ ከሆነ
አብዛኞቹ የከተማ ብልጣብልጥ አየር ባየር ነጋዴዎች ናቸው። የገጠሩን ማህበረሰብ አይተውት አያውቁም። ከከተማ ወደ ገጠር ነው መርዝ ይዘው የገቡት። ከከተማ ወደ ገጠር መርዝ ይዘው የገቡ ናቸው። አማራ ህዝብ ላይ መርዝ ይዘው የገቡ የከተማ ብልጣብልጥ ነጋዴዎች፣ ኦሮሞ ውስጥ እንደዛው፣ ትግራይ ውስጥ እንደዛው። እንታገለታለን የሚሉትን ህዝብ ጠይቀው አነጋግረው ችግርህ ምንድን ነው ብለው አይደለም። በቃ ይመረቅናል፣ አረቄ ይጠጣል፣ በዛ ላይ ጅው ያደርጋል። እቺ ትርክ ታሪፍ ናት ይላል፣ ወደ ገጠር ይገባል። የኦሮሞ ገበሬ ምንድን ነው የሚጠይቀው? የኦሮሞ ህዝብ ገጠር ያለው ምንድን ነው ጥያቄው? የአማራ ህዝብ ምንድን ነው ጥያቄው? የትግራይ ህዝብ ጥያቄው ምንድን ነው? የጉራጌ ህዝብ ጥያቄው ምንድን ነው? አንተ ከምታራምደውና ህዝቡ በሚለው መካከል ምንድን ነው ያለው ልዩነት? ፖለቲከኞች እና እንደምናራምደው እኮ ብሔሮች እኮ ክፉ ቢሆኑ እኮ አንድም ቀን አናድርም እኮ አንድም ቀን አናድርም። ገበሬው እያለ ያለው እባክህ ተጨማሪ ቋንቋ አስተምረኝ፣ እባክህ ለልጆቼ ሆስፒታል ገንባልኝ፣ ትምህርት ቤት ይገንባልኝ፣ ውሃ ይግባልኝ፣ መንገድ አረብ እዚህ ጋር ዘርቼ ወደ ከተማ ወስጄ ለመሸጥ መንገድ የለኝም፣ እባካችሁ መንገዱን ጥረጉልኝ፣ ልነግድ፣ ኔትወርክ አስገቡልኝ፣ መብራት አስገቡልኝ። አስቸጋሪ ነው። ለማንኛውም ስላደመጣችሁ ከልብ ነው የማመሰግነው። ታፕታፕ ስላደረጋችሁ ቴዲ ሐዋሳ ይሄ በስድብ ምናምን እንደዚህ ምና ይፈራል ካላችሁ እንደዛ እኔ እንደዛ አይነት ልጅ አይደለሁም። እኔ ውስጤን የምጠይቀው እግዚአብሔርን የሚያሳዝን ነገር ላለማድረግ ነው። እኔ እንደናንተ ክፉ አይደለሁም። አብዛኞቻችሁ ሁሉም ሰው እንደናንተ ክፉ ይመስላችኋል። ለምን? እናንተ በክፋት ውስጥ ነው ያላችሁት። እኔ ለእናንተ እግዚአብሔር ከዚህ ካለንበት ነገር እንዲያወጣን በአቅሜ መጸልይ ልጅ ነኝ። በአቅሜ ዋናው የምጠይቀው ማደርገው ነገር ትክክል ነው ትክክል አይደለም፣ ትክክል ነው ብሎ ከነገረኛ አእምሮዬ እኔ ማንንም እፈራ ልጅ አይደለሁም። ለሁላችሁም መድረክ ሰጣለሁ። አክብራችሁኝ እስከመጣችሁ ድረስ አክብሬያችሁ ሸኛችኋለሁ። የሰው ልጆች ሀሳብ መደመጥ አለበት የሚል እምነት አለኝ። ወደድክም ጠላህም መደማመጥ አለብን፣ መወያየት አለብን። ለሁላችሁም መድረክ ሰጥቻለሁ፣ ሰጣለሁ፣ ወደፊትም ይቀጥላል። ይሄ ስታይል የሚቆረቆራችሁ ካላችሁ ከሊማ ሊሞ ላይ በአፍንጫ መውደቅ ትችላለህ። ሌላው በሀገር ጉዳይ ነው ያልደራደረው። በሀገር ጉዳይ ብቻዬን ብቀር እኔ አልደራደርም። እኔ ዓለም አቀፍ ፖለቲካ ማነብ ልጅ ስሰማ ሙሉ ልጅ ሰዎች በሀገራቸው ጉዳይ እንዴት እንደሚሆኑ እያየው ሙሉ ልጅ ለዛ ሀገር የዛ ምስኪን 130 ሚሊዮን ህዝብ ለሚኖርበት ሀገር ምንም ዜሮ ነገር። በተረፈ የኔ አላይንመንት ከሀገሬ ጋር ነው። ከዛ በተረፈ አለኝ የምትለውን ሀሳብ ማንሸራሸር የምትችልበት ቤት ነው። ምንም የሚቆረቁረኝ ነገር የለም።